ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ኢንሻአላህ ያው ያለውን ነባራዊ ሁኔታ የተፈጠረውን ነገር እየተደረገ ያለውን ነገር ተመልክታችኋል። ሁላችሁም ማለት በሚቻል ሁኔታ ማለት ነው። በተቻለ መጠን ሙስሊሞች እኛ ትክክለኛ ሙስሊሞች ነን የምትሉ ሰዎች ከስድብ ከሰው ላይ ከማሾፍ የሰው ስም ከመጥራት ተቆጠቡ። ቢላሂ አለይኩም ማንንም ግለሰብ ማንንም አካል እንዳትሳደቡ እንዳትናገሩ። ስብዕናችን ሃይማኖታችን ያን አይፈቅድም። አቡበከር ተሳስቼ አንድን ግለሰብ ጠርቼ ተሳድቤ አላቅም። ወላሂ ወደፊትም አልሳደብም፣ ዛሬም አልሳደብም። እሺ እኛ መሻል መቻል አለብን ሙስሊሞች። ፕሊስ 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 የማንንም ግለሰብ ስም ጽፋችሁ እንዲህ አድርጎ ነበረ እንዲህ ብሎ ነበረ ምናምን ይሄ ባለጌ እንዳትሉ። ይሄ የኛ ስብዕና ስላልሆነ ማለት ነው። ከሰሞኑ እያለና እየተሰራ ያለውን ነገር ግልጽ መደረግና መታየት ስላለበት ነው ሐሳብ ማነሳው። ከዛ በኋላ ባክ ሂስትሪዎች ካሉ እነዛን ሂስትሪዎች እንተንላለን። እኛ ወሊላሂ አልሐምድ እዚህ ንጽጽር ላይ የምንሰራ ሰዎች እዚህ ጋር ላይ ገስት ላይ የምትመለከቷቸው ሰዎች ወሊላሂ አልሐምድ አላህ Subhanahu Wa Ta'ala ገጥሞና ፈቅዶ ከሌላው ሰው የተሻለ የሆነ ነገር ኖሮን ሳይሆን አላህ ገጥሞና ፈቅዶ የምናስተምርበትን መንገድ ወይ ደግሞ የምናስተምርበትን ቁንጽል የሆነች ዕውቀት አላህ ሰጥቶናል። አልহামዱሊላህ ረቢል ዓለሚን ያንን ዕውቀት ተጠቅመን የምናስተምርበትን መንገድና የሰው ተከታይን ተጠቅመን ወሊላሂ አልሐምድ ትምህርቶችን እያስተማርን ነው። ትምህርቶችን ስናስተምር እያንዳንዱ ምንሰራው ስራ ካልኩሌትድ የሆነ በንግግር የተመሰረተ ትንፋሽ ራሱ ያለ ንግግር አትደረግም። ትንፋሽ ራሱ ማለት ነው የራሳችን እዚህ ጋር የምትመለከቱት እያንዳንዱ ሁሉም ትንፋሽ ራሱ ያለ ያው ማለት ዌል ኦርጋናይዝድ የሆነ ነገር መሆኑን የምታውቁት ዝም ብላችሁ እስቲ ገስት ላይ ሰብሰብ ብላችሁ ተመልከቱ። ለምሳሌ አሁን እኔ እያወራው ነው አይደል? ቀጣይ ዌል ማን እንደሚያወራ ዛሬ ለምን አወከር ቀድሞ አወራ ነገ ለምን እንትና አወራ ዌል ካልኩሌትና ኖን የሆነ ነገር ነው። ሶ እያንዳንዱ እኛ የምንሰራው ነገር ካልኩሌትድ የሆነ ቤዝዶን የሆነ እቅድ መሰረት የሚሄድ ነው። አሁን ምን ይፈጠራል? ትላንትና አንድ ግለሰብ በደንብ ትኩረት አድርጋችሁ አድምጡኝ ነገር። ትላንትና አንድ ግለሰብ ወንድም ኢምራንን በደንብ ሁላችሁም ታስተውላላችሁ። አብዱል ከሪም ገብቶ ዲፌንድ ሲያደርግ የነበረው እሱ ነበር እዛ ርዕስ ላይ። ለምን በቪዲዮ ወጥተህ ለምን ምን አትልም ነው? ለምን በቪዲዮ ወጥተህ ትምህርት አታስተምርም? ኃላፊነት መውሰድ መቻል አለብህ፣ ያለበዚያ ካንተ ጋር ውይይት አይደረግም የሚል አጀንዳ ተነሳ ማለት ነው። ይሄ የአጀንዳው ትሪገር ፖይንት ነው። ትሪገር ፖይንት ማለት ነው ወይም ቀልሃው የተሳበበት ፖይንት ማለት ነው። ይሄ ትሪገር ፖይንት ይሄ ቀልሃ ሲሳብ የኛው የምታውቁት ሰው ቤት ከፍቶ አሁን እኮ ነው ቤት ከፍቶ ሙስሊም ነኝ የሚል ሳይሆን ሙስሊም ነው ሪሊ ሙስሊም የሆነ አካል ቤት ከፍቶ እነዚህ ልጆች አንድም ቀን በቪዲዮ ወጥተው ያውቁ። በቪዲዮ ሳይወጡ ዝም ብለው እንደዚህ የሚሰሩት ተደብቀህ የምትሰራው ዳዕዋ ምንድነው ምናምን እንደዚህ አይነት ነገራቶች ሲነገሩ ሰምተናል። የመጀመሪያው ፖይንት ሪፍሌክት የምናደርግባቸውን ፖይንቶች ነው ማስቀምጥላችሁ። ሁለተኛ የዳዕዋው ማህበረሰብ ላይ እዚህ ጋር የምትመለከተው የዳዕዋው ማህበረሰብ ዘንድ ችግሮች ነበሩ፣ አስታርቀናል ምናምን የሚል ፖለቲካል አጀንዳ ተነስቷል። ሁለተኛ ሪፍሌክት የሚደረግበት ፖይንት ማለት ነው። ሶስተኛ በጣም ትኩረት ኢምራን 101 ሚሊዮን የማስገባት ቻሌንጁን እንዳረሱት በተጨማሪ ሁሉንም እዚህ ጋር ከላይ ጀምሮ ከዛኪር ጀምሮ እስከ ወንድም አብዱ ድረስ ሁሉንም በደንብ አድርጋችሁ ፎሎ እያደረጋችኋቸው እሺ፣ ተመስጣችሁ እንትን እንዳትሉ። ይሄ ሶስተኛ ፖይንት አንስቻለሁ። አራተኛ አሁን ምን የሚባል ፖይንት አለ? ለምን እንትና ቤት ትገባላችሁ የሚል ፖይንት አለ። አሁን በደንብ አድርጋችሁ ተረዱኝ። የእውነት ንግግር እንኳን ቢሆን ትክክለኛ ንግግር እንኳን ቢሆን መናፍቃን የነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ መናፍቃን አንድም ጊዜ አንድም ታይም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሸት የሆነ ነገር ፊት ለፊት መተው አልተናገሩም። ኢዛ ጃአከ አልሙናፊቁነ ቃሉ ነሽሀዱ ኢነከ ለረሱሉላህ መናፍቃኖች ወደ አንተ ሲመጡ አንተ የአላህ መልእክተኛ መሆንን እንመሰክራለን ይላሉ። አላህም ያንን ያውቃል። ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን እነዚህ መናፍቃን ግን ውሸታም መሆናቸውን አላህ ራሱ ያውቃል። የምንፍቅንና የኢስላምን በእስልምናና በሙእሚንነትና በመንፍቅና መካከል ያለችው መስመር ቀጭን ናት፣ የምትቆረጥ መስመር ናት። ያቺን የእንትን መስመር ምንድነው የሚያደርጉት? ያቺን ወደዚህ እያሉ አንዳንድ ሰዎች ይሄዳሉ። እየተደረገ ያለው አካሄድ ያ ነው።
which is ብልግና which is ስህተት። እኔ አወከር ቤት ከፍቼ አንድም ቀን ለማንም ግለሰብ መልስ ሰጥቼ አላቅም። ወላሂ አልሰጥም። እዚህ ጋር የምትመለከቱ አንድ ወንድም እስቲ ቢላሂ አለይኩም አንድ ወንድም እዚህ ጋር ቁጭ ብሎ አንድ ወንድም ሲያወራ ሰምታችሁ ታውቃላችሁ? ሰምታችሁ ታውቃላችሁ ወይ ያ ጀማ? እስቲ ግለሰብን አብዱልከሪም ከፍቶ አቡበከር ኢምራን ኢብራሂም እንደዚህ አድርጎ ሳላህ እንዲህ አድርጎ አህመድ ምናምን አብዱልፈታ ምናምን እያለ ዛኪር እያለ ሲያወራ ሰምታችሁ ታውቃላችሁ? ኔቨር። ምክንያቱም ያ ትክክል ስላልሆነ ማለት ነው። ያንንም አናደርግም በመሰረቱ ማለት ነው። ቤት ተከፍቶ ሲጀመር እነዚህ ጫታሞች አያቶቻቸው ካፊሮች እንደዚህ ምንድነው አያቶቻቸው ካፊሮች ናቸው ገና ዛሬ እንትን ብለው ምናምን እንደዚህ ዲን ዕውቀት ያለ ኦረ እና በዚህ ደረጃ የንጽጽር ወንድሞች ላይ እኔ ፐርሰናሊ ነገሩን ፐርሰናሊ አድርጌ መልስ አልመላለስም። የንጽጽር ወንድሞች ላይ በዚህ ደረጃ የንጽጽር ወንድሞች ላይ እንትን ለማድረግ አክት ለማድረግ የምትሰሩ ሰዎች which is በጣም ታስጠሉኛላችሁ። በጣም የምታስጠሉ ሰዎች ናችሁ። የመጨረሻ ማለት ነው። በጣም የምታስጠሉ ሰዎች ናችሁ። የመጨረሻ ትራይ ሆነ እናንተን ፖለቲካል አጀንዳ እኛ ጋር ይዛችሁ አትምጡ ከይቅርታ ጋር ማለት ነው። ዛሬ ያንን የተመለከት ነው። ተነስቶ መጀመሪያ ትሪገር ፖይንቱን ላንሳና ኢንሻአላህ ትቀጥላላችሁ። አፎን ትሪገር ፖይንቱ የተነሳው ተመጣና ምንድነው የተባለው? ማን ነው ታውቁታላችሁ ስሙን? ያው ሰው እንትን ቫግሬስ ሆኖ ኢምራን ቫግሬስ ሆኖ ምን ትላላችሁ? ቫግሬስ ሆኖ አኪዩዝ እንዳይደረጉ ሌሎች ሰዎች ማንነቱን አንድ ስሙን አንድ የተጠቅሰው ቢታለፍ ወይስ እንዴት ነው? ጀስት ሐሳቡን ብቻ ቢነገር ይሻላል። ተው አያስፈልግም። ተውት፣ ችግር የለም። ኦኬ እሺ። ያው ቫግሬስ ሆኖ ማንንም ሰው እንትና ነው እያላችሁ እንዳትወቅሱ። ያው ታውቁታላችሁ አብዛኞቻችሁ እያስባሉ ታውቁታላችሁ እያስባሉ እና የመጀመሪያው ፖይንት ለምን እንትን ቤት ለምን ማን ነው የሚባለው ግለሰብ እዩዳ ቤት ይገባሉ? እነዚህ ንጽጽር የሚሰሩ ሰዎች ለምን እዩዳ ቤት ይገባሉ ተብሎ ተመጣ ማለት ነው። እኔ ጋር ነው የተመጣው ፖይንቱ። ነው አልኩ። ይሄን ነገር እኔ አላስተናግድም። እኔ እዚህ ጋር ቁጭ ብዬ በሹራ የተመራን ነገር እኛ በእስልምና ላይ በሹራ የተመራ አካሄድ ነው የምናደርገው። በሹራና በእንትን ማለት ነው። የሹራ አካላት አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያማክሯቸው የሹራ አካላት አሉ። ሹራ አድርገናል እዚሁ ያለን ሰዎች ማለት ነው። ኢቭን በእስልምና ሸሪዓ ሹራ ተደርጎ የተደረገ ስህተት ይኸው ትኩረት አድርጎ ሹራ ተደርጎ የተደረገ ስህተት እንኳን አይደለም በእስልምና ሸሪዓ ማለት ነው። ሹራ ተደርጎ ተስማምቶ ሰው ቢሳሳት ይሄ ራሱ ስህተት አይደለም፣ አላህ ራሱ ስለሚጨመርበት ሐሳቡ ላይ ማለት ነው። ኢቭን ኢፍ ነው ምለው ማለት ነው። ስለዚህ ኖ አልኩኝ። እኔ እዚህ ጋር ቁጭ ብዬ ባለሁበት እኔንም ጨምሮ ኢምራን ኢብራሂም እና አህመድ አጠቃላይ የምታውቋቸው የንጽጽር ሰዎች ለምን እንትን የሚሉት የሚወቀሱት ለምን እዛ ይገባሉ እንደዚህ ሆነው እነዚህ እንትኖች ምናምን ኖ ይሄን ነገር አላስተናግድም ከይቅርታ ጋር። ከዛ አለፍ ብሎ ወደ ስድብ ሲሄድ ኦኬ ናውረድ እኛ ከማንም ጋር ወርደን የምንነጋገር ሰዎች አይደለም። ከዛ ምንድነው የተደረገው? ቤት ተከፈተና አጠቃላይ የንጽጽር ላይ ያሉ ሰዎችን ፐርሰናሊ እኔን ያው ከመስደቡ ምናምን እሱ ችግር የለውም። የቂያማ ቀን በደንብ ፏርጊ ስለምቀበል አሁን አፉ ብያለሁ። ምንም አላወራም፣ ችግር የለውም። አላህ ኸይር ጀዛን ይክፈል። የንጽጽሩን ዳዕዋው ሲመታ ጸጥ አንልም። ፐርሰናሊ እኔ ሲመታ ደስ ይለኛል፣ ችግር የለብኝ። እንደውም ጥሩ ነው ለኔ ምን ያህል ጠንካራ ነኝ የሚለውን ነገር ማይበት ነው። ኢብሮም ኢምራንም አህሚም ሳላህም አብዱል ከሪም ደሴም ወይ ጥንካሬያቸውን ይፈትሻሉ። በቃ ኦኬ ለካ ምናምን እንደዚህ ጠንካራ ነኝ ይላሉ ማለት ነው። ግን ይሄንን የዳዕዋውን አካሄድ እየሄድን ያለንበትን መንገድ እኛ ዌል ካልኩሌተር አድርገን እየሄድናል ያለንበትን መንገድ ኢቭን ኢፍ ስህተት ቢሆን እንኳን ሰዎች እንድትገነዘቡ ኢቭን ኢፍ ስህተት ቢሆን እንኳን ያንን ነገር ፖለቲካል አጀንዳ አድርጎ ለማስወቀስ ለህዝበ ክርስቲያኑ ግብአት ለማድረግ በተለይ ትኩረት አድርጎ አሁን እኛ እየሰራን ያለነው ኢምራን 1 ሚሊዮን አስገብተን ኢምራንን ውይይት እናደርጋለን እየተባለ ነው። ለምን ሌላ አጀንዳ የሚፈጠር ይመስላችኋል? ቢላሂ አለይኩም ለምን ሌላ አጀንዳ የሚፈጠር ይመስላችኋል? ይሄ ነገር መቅረት ስላለበት ነው። ምዬ ነው የምናገረው። ትኩረት አድርገን እኛ አጀንዳም አድርገን አስበን አይደለም። ትኩረት አድርገን ኢምራንን ቢያንስ 1 ሚሊዮን አድርሰን ውይይት እንዲወያይ እንፈልጋለን። እንደዛ ሲያደርግ ማየት እንፈልጋለን። በዚህ ሰዓት
a certain point በዚህ ታይም ለምን ይመስላችኋል እንደዚህ አይነት አጀንዳዎች የሚነሱት? ከላይ ስታያቸው እኮ ትክክል ይመስሉ ይችላሉ። ለምሳሌ እኔ መጣና እንዴ ዛሬ እንዴት አወከር ጋር ትቀመጣላችሁ? ትክክለኛውን ነገር ልንገራችሁ። ለምሳሌ አበበ ቤት እኮ ትልቅ ዳዕዋ አለ፣ በጣም ትልቅ ዳዕዋ አለ አበበ ቤት። ዳዕዋ ያለ እዚህ ገብታችሁ ወሬ ታዳምጣላችሁ ይባላል። ስህተት ነው? ትክክል ነው? ይሄ ንግግር ሙሉ በሙሉ ትክክል ነው። ምክንያቱም ዳዕዋ ያለ ተራ ወሬ ማዳመጥ የለባችሁ። ግንሳ የተፈለገበት ነገር ዳዕዋ እንድታዳምጡ ነው ወይስ ደግሞ ይሄ እየተነገረ ያለው ነገር እየተወራ ያለው ነገር እየተሰጠ ያለውን ነገር እንዳታዳምጡ ነው? እስቲ ማንም አይምሯችሁን ተጠቀሙ። ሁላችንም አይምሮ አለን። የተፈለገበት ፖይንት ምንድነው? ዳዕዋውን እንድታዳምጡ ሳይሆን አሁን ይሄ የሚሰጠው ትምህርት ለካ እንደዚህ አይነት ችግር አለ የሚለውን ነገር እንዳትገነዘቡ ነው። እዩዳ ቤት አይደለም። ለምን እንጥሮጦስ አይሆንም? ሹራ ተደርጎ እዛ ገብተን ዳዕዋ ማድረግ አለብን ከተባለ ከዛ መሲስ እንጥሮጦስ ገብቶ እንጥሮጦስ እንተውትና በምን ምሳሌ ልስጣችሁ? አበበ የሚባል ሰው እንግባና አበበ የሚባል ሰው ቤት ገብቶ ዳዕዋ ማድረጉ ስህተት ሆኖ ማለት ነው ቢገኝ መደረግ ያለበት ፖይንት ምንድነው? ለምሳሌ ከዚህ በፊት እኮ እኔ ብዙ ነገር ሪላይዝ አድርጌ አይ ይሄ ነገር ኢምራን እንደዚህ ሳላህም ኦኬ አይ ይሄ ነገር አወከር እንደዚህ እንትና ኢምራንም የሆነ አካልን አብዱልከሪምም አይ ይሄ ነገር ተሳስታችኋል፣ ይሄ ነገር አስተካክሉ። ሺህ ጊዜ ተመካክረናል፣ ሺህ ጊዜ ተራርመናል፣ ሺህ ጊዜ እንትን ተባብለናል። ይሄ ግለሰብ እንኳን ይሄን የተናገረው ግለሰብ እንኳን በጣም ያናደደው ፖይንት ይሄ ነው። ይሄን ፖይንት ስለነካው በጣም ተናዷል። ሐቂቃውን በዚሁ ርዕስ አውርተን ጠያቄ ጠይቆኝ በደንብ አድርጌ አብራርቼ ሲን አድርጎ እንደተስማማ ምንም መልስ አልሰጠኝም። ምንም በዚህ ርዕስ ላይ ምክንያቱም እኔ ስትራቴጂ ነው ገብታችኋል። ለምንድን ነው ምናምን የሚለውን ነገር እዚህ ጋር አላብራራላችሁም እንዳታስቡ። ስትራቴጂ ለማንም አይብራራም። እኛ ስላለንበት ስትራቴጂውን እናስቀምጣለን። ስትራቴጂውን ለምሳሌ እኔ አስቀምጫለሁ። ኢምራንም ሳላህም አህመድም ኢብሮም እና አብዱልከሪም እስም ይዞ መጥቷል። ጀዛኩሙላ ወይል ደግሞ ዛኪርና አብዱልፈታህም ስትራቴጂዎችን አስቀምጠናል። ምን አይነት ስትራቴጂ? በዚህ አይነት አካሄድ እዚህ ጊዜ ለዚህ ጊዜ እንደዚህ እንቆያለን፣ ነገ እንደዚህ እናደርጋለን፣ ከነገ ወዲያ እንደዚህ ከነገ ወዲያ እንደዚህ እናደርጋለን፣ ከዛ እንዲህ እንፈጥራለን ምናምን። እናንተ ስታዩት ስህተት መስሏችሁ ሊሆን ይችላል። ያው እናንተን እየጠቀስኩኝ አይደለም። እሺ ያው ፐርሰኑን አንተ ለማለት ስላልፈለግኩኝ የፈለገ ቢሆን መጥቶ አውርቶ በደንብ አስተውሉ። አዎ ነው ከተባለ በኋላ አጀንዳ አድርጎ ሐሳብ ለማስቀየር ንጽጽር ለመምታት ይሄንን እየተሰራ ያለውን ንጽጽሩን ለመምታት ካልሆነ በቀር ለምን ይሆናል? ቢላሂ አለይኩም። ስለዚህ እነዚህ ሐሳቦች አንዴ ስላልሆነ ነው፣ ከዚህ በፊት የተደጋገመ ስለሆነ ነው። ከእያንዳንዱ ወንድም ጋር እየመጣ ንቁቅ ይሄ ምንድነው መነቋቆር የሚፈጠርበት ዌል እነዚህ ግለሰቦች ሐቂቃውን እኔ መፎከር መሸለልም አይመቸኝም። ሁሉንም እንደዚህ አስቀምጠን አሊፍ ባታ ሳ በል ብለን ማስተማር ምንችል ሰዎች ነን። ባይዘውይ ማለት ነው። ወላሂ ፉካራ አይደለም። እኔ አረብኛችሁን ስሰማው ራሱ እንዴት ያስጠላኛል። ይሄ የሞተ አረብኛ የደከመ አረብኛ ማለት ነው። ጥንቃቄ አድርጉ ከይቅርታ ጋር እና እንደዛ ነው ወንድሞች። አይ ቲንክ ኢብሮ እንትና ጋር መጣለው። ከኢብሮ ልጀምርና ኢንሻአላህ ወይ ኢምሮ ኢምሮ እኔ ልጀምር አንዴ ኢምሮ ሰላም አፎን። እሺ ሰላም አለይኩም ወራህመቱላህ። ያው ከዚህ በፊትም እንደዚህ አይነት ነገሮች በጣም ብዙ ተደጋጋሚ ጊዜ ነበር የሆነው። በጣም ታግሰን ነገሮችን ስሙዝሊ ለማስኬድ ሰዎችን ለሚዲያ ኤክስፖዝ አናደርግም በሚል ዝም ብለን አልፈናል። ከዚህ በኋላ የምንታገስበት ምንም አይነት ምክንያት የለም። አንድ ሰው ለምን እንግዲህ እኔ እስከሚገባኝ ድረስ ፖለቲካው ያውን ያለው የዚህ የቲክቶኩ አሁን ያለው ሲስተም ፖለቲካው ምንድነው? ማናችሁም ሁኑ ነው የምላችሁ። ማንም ሁን አንተ ማንም አይደለም ነው የምልህ። ማንም ሁን ማንም አይደለም። እዚህ ጋር የሚዳኘው ዕውቀትና ዲን ነው። እዚህ የመጣንበት ዲን ነው። የአንድ ሰው ማቀንቀኛ ቦታ አይደለም። ይሄ እዚህ ያለንበት ቦታ አንድ ሰው የሚያቀነቅንበት ቦታ አይደለም። ተግባባን? ሁላችንም የምንሰራበት ነው። ለአላህ ብለን የምንሰራበት ቦታ ነው። አንድ ሰው የሚያቀነቅንበትና የግሉ የሚዲያው ራሱ መሪ ሊሆንበት የሚችል ሰው የለም። አንድ ሰው ነው የምላችሁ። ወላ አቡበከርም በለው ኢምራንም በለው አብዱልከሪምም ሳላህም ማናችሁም አትችሉም። ሌሎቻችሁም አትችሉም። እኔ ማነኝ ነው ብለህ ነው የምታስበው ነው። በቃ እንደዚህ አሁን ስታረግ በመጀመሪያ እኛ ማክረናል። ይሄንን ያረከው ሰው ማንም ሁን እኮ ነው የምላችሁ።
እኛም መታማክረናል። በውስጥ አዛ ስታደርጉ ኖራችሁ እስከዛሬ ድረስ ችለን ኖረን እስከዛሬ ድረስ ማለት ነው እንዴ። ዛሬ መታችሁ እኛን ልትናገሩ ትችላላችሁ? እኛ እኮ ጠረል እኔ ወላሂ ከልጅነቴ ከህፃንነቴ ጀምሬ ነው ንጽር የተማርኩት ከልጅነቴ ማለት ነው። እኔ ወንድሜ አነጻጻሪ ነበር። ከዛሬ ጀምሬ ልንገራችሁ። ተግባባን? ማንም ላይ ማንም ቦሲ መሆን አይችልም፣ ቡሊ መሆን አይችልም። ልንገራችሁ ነው። ይሄንን ማወቅ አለባችሁ። ጥንቃቄ ያስፈልጋል። እንዴ ትዕግስትም ልክ አለው፣ ቦታ አለው። ምን ሆናችሁ ነው? ስርዓት ያስፈልጋል። አንድ ሰው የተከበረበት ቦታ ተቀምጦ መኖር ሲችል ያልተከበረበት ቦታ ማለትም የማይገባው ቦታ ሆኖ ሲገኝ እንደዚህ ነው የሚሆነው። በቃ መጨረሻው ማለት ነው። ሰው ስርዓት ያስፈልጋል። ወላሂ እኛ እየሰራን ያለነው ለዲን ነው። ኢምራን ይንቀሳቀስ ብለን ኢምራን ውይይት ያድርግ ብለን ነው። ተግባባን? እኛ ኢምራን 1 ሚሊዮን ፎሎወር ያገኝና ይህን ውይይት አሁንም ወደዳችሁም ጠላችሁም ይህንን ብታደርጉም ባታደርጉትም ውይይቱን ይወያያል። 1 ሚሊዮኑም ይገባል። 1 ሚሊዮኑ ይገባል፣ ውይይቱም ይወያያል። የሚገርማችሁ ነገር ማነኝ ነው ብለህ የምታስበው? ማነኝ ነው ብለህ የምታስበው? who the hell are you እንዴ? በጣም ታገስን። ወላሂ ነው የምላችሁ፣ በጣም ታገስን። ስለዚህ እንደዚህ አይነት አካሄድ ስነ ስርዓት ሊያስፈልጋችሁ፣ ስነ ስርዓት ያስፈልጋል። በጣም ስርዓት ያስፈልጋል። ወላሂ ነው የምላችሁ እንዴ። በወንድሞች መካከል ስንት አይነት ነገር ተፈጠረ ከዚህ በፊት። እሱን አልፈን ሄድን። ተግባባን። ስለዚህ ይሄንን ነገር ስንት ነገር እኛ በስንት መከራ ያመጣነው አንድነት ለመበተን በስንት መከራ እኛው ራሳ ማንም አላስታረቀም ሰውን። ልንገራችሁ ነው አስታረቅኩ የሚል ሰው ካለ ተሳስተሃል። አበላሽተህ ነው አንተ፣ አበላሽተው ነው እኛ እያስተካከልን ያለ ነው። ጀዛከላ እና ይሄን ይመስላል። ወላሂ ነው እኔ ፐርሰናሊ አለማውራት ነው እንጂ በቃ ቀጥሉ። በጣም አናዶኝ ነው ወላሂ። ቀጥሉ ከላሂ ብሎ በቅድሚያ ሁላችሁንም በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐሳቡ በደንብ ተገልጿል። ያ ጀማዓተል ኸይር ፊ ሰራኢ ወደራ የንጽር ወንድሞች የሚያጋጥመንን ችግር በሙሉ ተቋቁመን እስካሁን ያለውን ኦዲየንስ አምጥተናል። ማንም አይክድም። እዚህ ስንደርስ በአይዲያም ሆነ ሼር ያደረገን የለም። አልሐምዱሊላህ የሹራ ግሩፕ አለን። ስራውም አይታችሁታል። ስራ በተግባር ነው ያሳየናችሁ። በዚህ በአንድ ወር ከረመዳን በኋላ ምን አይነት ስራ ተሰራ፣ ስንት ሰው ሸሃዳ የያዘ በተግባር አሳይተናችኋል። ይህን ስናደርግ አንድ ቀን በህይወታቸው አንድ ቀን በአይዲያም ሆነ ከጎናችን ያልቆሙ ሰዎች ቢላሂ አለይኩም ስራ ከመጣ በኋላ ስራው እየቀጠለ ባለበት ጊዜ አንድ ሰው መጥቶ ላይቭ ከፍቶ እንደዚህ ናቸው እነዚህ እኮ በቪዲዮ አይወጡም ስራቸው እንትን ነው ቢላሂ አለይኩም ሲያወራ ምንድን ነው የሚሰማችሁ? ምንድን ነው የሚሰማችሁ? በጣም የሚያናድ ነገር ነው ወላሂ ያልኳችሁ፣ ቀላል ነገር አይደለም። ዳዕዋው ለማደናቀፍ ነው። ቢሆንም ዳዕዋው ይቀጥላል። አልሐምዱሊላህ በተግባር አሳይተናችኋል አይደል? በተግባር አሳይተናችኋል። የሹራ ግሩፕ አለን። ሹራ አድርገበት ወሰነን እየሰራን ያለው በተግባርም ስራውን አሳይተናል። በተግባር ይሄ ስራ ከመጣ በኋላ ግን እንደዚህ ማለት ያ ቢላሂ አስቡት እንግዲህ እኛን ፐርሰናል ተክስደ አንድ ነገር ልንገራችሁ። ሰውየው ችግር ያለበት ወይም ደግሞ ፎከስ አድርጎ ሲናገር የነበረው 1% ላይ ነው አይደለ? እናውቃለን። እሺ 1% ላይ ሲደረግ the whole team መጠቅለል ትክክል ነው? ሲቀጥል መጥቶ ሹራ ግሩፓችሁ ላይ አስገቡኝና ልማከር ብሏል እንዲያ ሰው ላ የለም። በአይዲያም በምንም ባይ ዘ ዌይ እዚህ ጋር የማንነግራችሁ የተከፈለ መስዋዕት ቀላል አይደለም። ወረበል ካባ ቀላል አይደለም። ኢቭን የማንተኛበት ጊዜ አለ። እንቅልፉን ተውት። ስንት ነገር ትምህርት ብትሉ ሁላችንም መስዋዕት አድርገን ነው እዚህ የተቀመጥነው። ፋሚሊ ጋር የምናሳልፈውን ጊዜ ትተን ኢቭን ቤተሰብ ጋር የማንገናኝበት ይሄን ሁላ ያደረግነው ብቻችንን ነው። ይሄን ሁላ ካደረግን በኋላ ግን አንድ ሰው መጥቶ ሲናገር ወላሂ በጣም እንትን አላነሳሁትም። ትቀጥላለሽ አፎን። በጣም የገረመኝ ፖይንት እና እንደ ስሎግ አድርገው እነዚህ ሰዎች ከክርስቲያን ጋር ተጣምሮ ነው እንደሚሰሩት እስክትል ድረስ ይሄ የትላንቱ ያ ሰውዬ ያ ፖለቲሽያን አብሮ ከነሱ ጋር የሚያጫፍረው ፖለቲሽያን ያነሳው ነጥብ ይሄ ራሱ ደግሞ አነሳው። እሱ ብቻ አይደለም፣ አብዛኞቹ ልጆች ናቸው አሉ። ተው እንጂ ልጆች ነን ተው እንጂ አይታችኋል። ልጆች ናቸው።
ይሄ የነቢያት መንገድ እያንዳንዱ የምታስተውሱ ከሆነ የነቢያት መንገድ ሲነሱ ምንድን ነበር የሚባለው? ልጆች ናችሁ፣ ልጃገረዶች ናችሁ። ትላልቅ ሰዎች እያሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርጎ ተነሳ። ልጅ መሆናችን ልጅ ነው የሚለው ሐሳብ ልጆች ናቸው ይላሉ፣ ፕሬዘንት ያደርጋሉ። ፐርሰናሊ እኔን ማንም አያቀኝም ጭራሽ ኢምራንንም አያውቀውም፣ አብዱልፈታህንም አያውቀውም፣ ኢብራሂምንም፣ አህመድንም፣ ሳላህንም፣ አብዱልከሪምንም ደሴም ቲንግ ማለት ነው። ፐርሰናሊ ግን ደግሞ ልጆች ናቸው እንደዚህ እንጭጮች ምናምን እንዴ ያ ይሄ ልጅ እንትን ልጅ መሆናችንን ከሆነ እንደ ፖይንት አድርገህ የቆጠርከው ወይም እንደ ፖይንት አድርገህ ከሆነ ያነሳኸው ሌሲ አንተ በ40 በ50 ዓመት ያልሰራኸውን እኛ ገና በ25 ዓመታችን ሰርተናል። ፔሬድ ኦኬ። ወይ ደግሞ በ19 ዓመቱ የሰራ ይኖራል። ፔሬድ በ19 ዓመቱ ያወቀ ይኖራል። ይሄንን አስከትሉ እድሜ ጀስ ቁጥር ነው። ሙስሊም እድሜ አይደለም የሚቆጥረው። መሞቻን ምን ያህል ጊዜ ቀረን እንጂ ምን ያህል ጊዜ አሳልፈን ብለን አንቆጥርም እኛ። እና ይሄንን ፖይንት አንዴ ከይቅርታ ጋር ላንሳ ብዬ ነው። ቀጥል ይምራል። በደንብ ተገልጿል። ዋና ያ ጀማዓቱል ኸይር በእንደዚህ የሆነ ተራ ፖይንቶች ዳዋችን አይቀጥልም። ስለዚህ ቻሌንጁ ይቀጥላል። ቻሌንጁ ላይ ፎከስ አድርጉ። ኮሜንት ላይ ቻሌንጁ ላይ ፎከስ አድርጉ። ባረከላሁ ፊኩም። አብዛኛው ፖይንት ተነስቷል። ሰከንድ ላይ አንድ ነገር ላነሳ ፈልጋለሁ። እዚህ ጋር ንጽጽር የምንሰራ ወንድሞች 10 ዓመት 7 ዓመት ኢቭን ብዙ ዓመት የቆየ ወንድሞች ነን። ይህን ሁሉ ዓመት ሰርተን አንድ ሰው ምንም ያልሰራ ሰው በቃ ቤቱን ዝም ብሎ የሚያወራ ሰው መጥቶ እናንተ እኮ ትክክል አይደላችሁም። እሺ ቆይ አይዲያ እኮ ችግር የለውም፣ ግን ለወገኖች አሳልፎ መስጠት ጠቅልሎ ደሆል ጀነራላይዝ አድርጎ ይነገራል። በጣም የሚያነድ ነገር ነው። ዋናው ግን አሁን ሐሳቡን ሰብሰብ ስናደርገው ቻሌንጁ ይቀጥላል። በእንደዛ ተራ ፖይንቶች እንትን አትልም። ማወቅ ያለባችሁ እዚህ ጋር ሙስሊሞች አስረግጠው የምናገረው ነገር እስካሁን ያያችሁ ስራ ኢቭን የባለፈው የሰኞ የሐሙሱ ውይይት በሹራ ዌል ተጠንቶ ዌል ፕላን ቢ ፕላን ኤ ተብሎ ዌል በደንብ አድርገን የሰራነው ስራ ነው። አይታችሁታልም በተግባር ምን አይነት መናበብ እኛ ውስጥ እንዳለ፣ ወንድሞች መካከል ምን አይነት መናበብ እንዳለ፣ ምን አይነት ስራ እየሰራ እንደሆነ አይታችኋል። አልሐምዱሊላህ አላ ኒዕመቲል ኢስላም ሙስሊሞች ማን እንደሆነ እያሳየን ያለ ነው። በእነዚህ አይነት ተራ ፖይንቶች እንትን አንልም፣ ግን ያው አንዳንዴ ሲወራም ይነገር በሚለው ነው። ሰብሰብ እናድርገውና ኢንሻአላህ ወደ ንጽራችን እንመለሳለን። ያው እኛ የሚያምርብን የዮሐንስ ወንጌል ስንል ነው። እሺ ይሄን የተነሳበት ፖይንት ሰው እንዲረዳው ማለት ነው። ለምን በውስጥ በኩል ወይ ለምን አልተወራም ከተባለ ይሄንን ማለት ነው የንቀት እንግዲህ የምታውቁትን እኛም እናንተ የምናውቀውን ኡስታዝ ወሂድን አስቀምጦ ነው ሲሳደብ የነበረው። ይሄ ግለሰብ ወሂድን አስቀምጦ ነው ሲሳደብ የነበረው። ወሂድን አስቀምጦ ንጽጽሩን አጠቃላይ ሲሳደብ ነበር። እናንተ እንትኖች እንደዚህ ሆናችሁ እንደዚህ ምናምን እንዲህ ተፈጥሮ ተረጋጋ ቢባል ኧረ ተው ቢባል ኧረ ምን ቢባል፣ ስለዚህ ወሂድን አስቀምጦ ተሳደበ የሚለውን እኛ ከምን አንጻር ነው የምንረዳው? የንጽጽርን ሰዎች ወይም ደግሞ ልክ ከኛ መካከል አንዱ ያለበት ነገርና የሌለበት ነገር አንድ አይደለም። ለምሳሌ ቤታቸውን ከፍተው በየቀኑ እኮ የሚሰርቡን የሚናገሩን ሰዎች አሉ። ወሂድ ተቀምጦ ቢያንስ ወሂድን ተከትሎ የመጣ ሰው አለ። ስለዛ ራሱ እንትን አይልም። እነዚህ ምንድነው የሆነ ፓፓራዚዎች ምናምን ይሄ ተራ የማፊያ ንግግር አላህ ይጠብቀን እንትኖች ምናምን ከዛ አንፃር ነው እዚህ ጋር እንትን የተናገርነው እና እንደዛ ነው። ኢንሻአላህ ያው ማንንም ፐርሰናሊ እንትን አናረግም። እኔ እንዳልኩት እኔ ፐርሰናሊ የተነገረኝ ነገር በሙሉ አላህ ወዕፉ ወስፈሑ ወላ ትሒቡነ አን የግፊረ አላሁ ለኩም ይላል። ስለዚህ እኔ ለአላህ ብዬ ሁሉ ነገር አፎ ብያለሁ። እንደውም በጣም ነው በቃ ፍቅር ይወላ ጨምሯል ለአንተ እና እንደዛ ነው። ኢንሻአላህ ሳላ አብዱ የምትናገሩት ፖይንት ካለ ሐሳብ ምናምን አንሱና ወደ እንትናችን በቃ ዝም ብለን አንተ ላይ ትኩረት እናደርጋለን። አሰላሙ አለይኩም እንዴት ናችሁ? ሁላችሁም ሙስሊሞችም ኦኬ፣ ሙስሊሞች ብቻ ነው የሚመለከተው አክቹሊ ጉዳዩ። ያው ብዙ ነገር ብላችኋል። ምንም የሚጨመር የሚቀነስ ነገርም የለም። ኢምራን እንዳለው ነው። በኮምፓራቲቭ ሪሊጅን ውስጥ ያለን ልጆች ማለት ነው አብዛኞቹ እዚህ ውስጥ ያለን ብዙ ነገር መስዋዕትነትን ከፍለን ነው። እኛ እርስ በርስ እንታወቃለን። ያው በውስጥም ከጀርባ በኩልም ያለውን እኛን የምናወራው ብዙ ነገር ነው የምናሳልፈውና
ያንን የማይረዱ ሰዎች አሜሪካ፣ አውሮፓ ተቀምጦ እንደማውራት አይደለም። አንድ ማወቅ ያለባቸው ይሄ በቪዲዮ ይውጡ ምናምን የሚሉ አሁን ከራሳችን ከሙስሊሞቹ የመጣ ነገር ነው። ያው ቅድም አቡኪም እንደነገራችሁ ስፔሲፊክሊ ከፖለቲከኞቹ ነው እሺ እንደዚህ አይነት ነገር የሚመጣው። ፖለቲካ ላይ ያሉ ሰዎች ናቸው ይህን ነገር የሚያነሱት እና አንድ የወዳ ቤትም የተነሳው ነገር ነው እና ኢትዮጵያ ተቀምጦ ንጽጽር መስራት ማለት ነው። አሜሪካ ተቀምጦ ከቤት ሳይወጡ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ እንደማለት አይደለም። ኦኬ ለዛም ይመስለኛል ብዙ አሜሪካ የተካሄደው። ስለዚህ እዚህ ተቀምጦ ሃይማኖት ላይ መስራት ዳዕዋ ማድረግ ምን ያህል መስዋዕትነትን እንደሚያስከፍል ወንድም ሰልማን ካሳ ይመስለኛል። ሰልማን ታውቁታላችሁ አይደል? ሰልማን እዚህ ውስጥ ያለውን እሱ ያውቃል ነገር እንደደረሰበት ማለት ነው። ስለዚህ እኛ ምንም ያህል እንትን ብንልም ጥንቃቄ እናደርጋለን። ኦኬ ጥንቃቄ እናደርጋለን። ህይወት አለን። ንጽጽር እኛ ዋነኛው ህይወታችን አይደለም። የራሳችን ህይወት አለን፣ ቤተሰብ አለን፣ ብዙ ነገር አለን። አይታችኋል። ስለዚህ ህዝብ ደግሞ ክርስቲያኑ ሙስሊሙ የሚፈልገው እውቀት ነው። ከፊታችን ምንም ነገር የለውም። ኦኬ ፊት አይቶ አየ አላየ እኛ የምናቀርበውን የምንናገረውን አርጊውመንት ትምህርት ነው መስማት የሚፈልገው እንጂ የእኛን ፊት አይደለም። ኦኬ ሶ አንተ አሜሪካ ተቀምጠህ ትግሬ ምናምን ስለምትል አይደለም፣ እንደዛ ቀላል አይደለም። ኦኬ እዚህም ብትሆን አንተ አትወጣም። እሱን በደንብ ጠንቅቀህ ታውቃለህ። ስለዚህ ቀላል አይደለም ነው ወደ ሜዳው ገብቶ ማውራትና ጫፍ ላይ ቆሞ የንጽጽር ወንድሞችን መተቸት አንድ አይደለም። የእድሜ ጉዳይም ደግሞ እኛ ምንም ችግር የለብንም። ከእድሜ ምንም ኢምራን 19 20 ዓመቱ ስለሆነ ምናምን አይደለም። እውቀቱን ሁላችንም እናውቃለን አይደለም። ሙስሊሙ ክርስቲያኑ የሚመሰክርለት የሆነ ልጅ ነው። አህመድም እንደዛው በእድሜ ከሁላችንም ትንሹ እዚህ ውስጥ ያለው ወንድማችን አህመድ ነው ከኢምራን አጠገብ ያለው። ነገር ግን በእውቀት ደረጃ እዛ ላይቭ ላይ የተቀመጡ ሰዎችን ሁሉንም የሚበልጥ ነው። ባይዘ በምንም በእምነትም ብትሉ በምንም ብትሉ አካዳሚካልም ብትሉ እዛ ላይቭ ላይ ካሉ ሰዎች ሁሉ እውቀት አለው። እኔ ይህንን መመስከር እችላለሁ። ቻሌንጅ ላደርጋቸው እችላለሁ አጠቃላይ እዛ ያሉ። ስለዚህ በእድሜ ህፃን ናቸው ልጅ ናቸው ምናምን አያዋጣም። ምንም ነገር እንደማታውቁ አሳያቸዋለሁ። ባይዘ ከፈለጋችሁ እዛ የነበራችሁ ሰዎች ማለት ነው። እና አላኩሌ ሀሊን መሰል ትችቶች እኛን ወደፊት የሚያጠናክሩን እንጂ ወደኋላ እንትን የሚያደርጉን አይደሉም። በርቱ፣ ትችታችሁ ምናችሁን ቀጥሎ እኛ ስራችን ላይ በደንብ ትኩረት አድርገን ወደፊት እንቀጥላለን። እና ያው ይህንን ነው መናገር የምፈልገው። ጀዛከላህ ሳላህ። አብዱ ሀሳብ አለ? ሌሎቻችሁ? ወአለይኩም ሰላም። አብዱ ከቻልክ ለምን እዛ ተገብቶ ስትራቴጂካሊ የሆነ ሙቭ እንደሚደረግ ፖይንቱን ብታስቀምጥ ደስ ይለኛል። እሺ ጀዛከላህ ኸይር። ይኸውላችሁ አንድ ነገር ማወቅ ያለባችሁ ነገር ምንድን ነው፣ እኔ እንደዚህኛው ጊዜ የሚገርም ጊዜ አላየሁም ሊትራሊ። ምክንያቱም ቀደም እና እንደዚህኛው ጊዜ የሚገርም ጊዜ እኔ እንደውም ሂስትሪ የሚሰራበት ታይም ነው ብዬ ነው እያሰብኩ ያሉት። ምክንያቱም ካስታወሳችሁ ያለፉት ንጽጽር ታይሞች ላይ እናንሳ። ያለፉት ጊዜ ላይ ያሉት ሰዎች የሚገርም ነገሮች ሲሰሩ የነበረው ማሻአላህ ምናምን ነገር። ከዛ ቴክኖሎጂ በጣም እንትን እያለ መጣ። ነገሮች አሁን ራሱ ስታዩ ነገሮች ሚዲያ ላይ ሆኑ ዲጂታል እየሆነ መጣ። ያኔ የክርስቲያን ሳይድ ላይ ያሉት አካላት ሚዲያውን ያዙት ወዲያው። ከኛ በፊት የነበሩት ደግሞ የንጽጽር የሚሰሩ ኡስታዞች ምናምን ነገር መሬት ላይ ነው ፎከስ ያደረጉት። እዛ ጋር ትልቅ ጋፕ ተፈጠረ። ሚዲያው ክርስቲያኖች እጅ ላይ ሆነ። እኛ ጋር ያንን ለመመለስ ሁላ እየታገለ ኢምራን ለምንድን ነው ያልተወያየው? ማንም ኢንፍሉዌንሱን ገና እያመጣ ነው ያለ ነው። እንዴት ነው ይሄ? እኮ የኛ እነሱ ከዚህ በፊት የሰሩትን ስህተት ላይሆን ይችላል። አክቹዋሊ ግን አይገደድም አንድ ሰው ሚዲያ ላይ እንትን ማለት። ግን ያንን ጋፕ ለማጠብ እየታገለ ነው። ይሄንን እኮ እንደው ሰርተውልን ጠርገውልን ማለፍ ነበር የነበረባቸው። ግን እኛ ያንን ሰርተን ለሚቀጥለው ጀነሬሽን ላይ ጠርገን የምናሻገርበት ነው። የተለያዩ ተመልከቱ፣ ትላልቅ ሚዲያዎችን እንዳለ የኛ ሚዲያዎች አይደሉም ገና ያንን እንትን ለማለት ኢቭን አሁሱ ነው የሚታወቀው። በቃ ሌላ ሰው አይታወቅም። በጣም ብዙ ጠንካራ ሰዎች አሉ እዚህ የምታያቸው እንዳለ ጠንካራ ሰዎች ናቸው። ነገር ግን ኢማጂን ኢምራን አሁን በዚህ የተነሳ መገፋት ያለበት ሰው ነው። ያንን ለማጥበብ እየተሰራ ያለበት ሁኔታ ላይ ነው ያለው። እንዲህ እንትና ቤት ብለን የምናማርጥበት ትለብሰው የላ ትከናነፈው አማራት ይባላልና እኛ ገና ለማውራት እንትን ውስጥ ነው ያለ ነው።
ያንን እያጠበብን ያለ ነው እና የተለያዩ ትላልቅ ሚዲያዎች አሉ። ያንን ሚዲያ ከዚህ ቀደም ነግሬያቸዋለሁ። ዘሞመንት የክርስቲያን አፖሎጂቲክስ ወደ ሚዲያ ሙሉ ጠቅሎ ሲገባ እኛ መሬት ላይ ነበርን። የዛኔ ያልፈው አይታችኋል። መንገድ ላይ ምናምን ውስጥ የሚሰሩት አክቹዋሊ በጣም የሚገርም ስራ ነው። ነገር ግን እኛ ከዛ ከተቀበልን የዛ ላይ የተፈጠረውን ጋፕ ለማጥበብ እየታገለ ነው። ሚዲያ ላይ ያለን ርቀት ማለት ነው። በጣም ትልቅ ርቀት ነው የነበረው። ያንን እየታገለን እንትን እያለን ነው። በዚህ መሀል ሚዲያዎችን የክርስቲያን ሳይዶች ይዘውታል እና ዳር ይዘን እንቀመጠኛ ነው ሪጋር ምንም ይፈጠር ምን ትላልቅ ሚዲያዎች ላይ እንኳን ቢሆን ገብተን እስልምናን መጣራት ያስፈልጋል። ማንም መጥቶ ላንተ ኑ ሙስሊሞች ኑ እኛ ሚዲያ እንክፈትላቸው ኑ ማንም እንደዚህ አይጠራ። ማንም ካለበለዚያ ትወድቃለህ። በቃ ሚዲያ ፓወር ነው። እንደው ይሄ እንደዚህ ታይም ማለት ነው። እኔ እንደዚህ ታይም ኮኦርዲኔሽን አይቻላል። በቃ ሊትራሊ ማመን ሁላ አልቻለ። ለኢብሮ ራሱ እየጠየቅኩት ነበር ሁላ እንዴት እንደዚህ እንትን ሊሆን ቻለ ፐርፌክት ሊሆን ቻለ ሁላ እያልኩኝ ነው። እኛ ከዚህ ቀደም የተፈጠረውን ጋፕ እያጠበብን ነው። ስለዚህ በደንብ እስልምና ሊዳረስ ይገባል። ቲክቶክ ሚዲያ የሚጠቀሙ ሰዎች በሚሊዮን ነው የሚቆጠሩት። ምናልባት እናንተ የምታውቋቸው ትንሽ ሰው ሊሆን ይችላል። በሚሊዮን ሰው ነው የሚያውቁት። ሁሱን ነው እነ ትላልቅ ጠንካራ ያሉ ሰዎች አሉ። ያንን ነገር እንትን እየተባለ አይደለም። ያ ነገር በየቦታው ልንገባ ይገባል። እኔ መቀጠል አለበት። እያንዳንዱ የምንም ሩም ይሁን የምን እዛ ሩም ላይ ገብተን ካልሆነ ሚዲያውን የሚጠቀሙት ክርስቲያኖች ናቸው። ዜርፎር ያ ነገር ደግሞ እኛ ላይ ያስመታናል። እዚህ እያንዳንዱ የእስልምናን ገጽታም የሚፈጠረውን ምንም የሚለውን ነገር ሚዲያ ትልቅ አቴንሽን ነው። ሰዎች ባይዘወይ የተለያዩ የፖለቲካ አካላት እኮ ትንሽ ሚዲያ ነው የሚፈልጉ። ለምነው ነው ያንን ሚዲያ የሚፈልጉት። ለምነው ማለት ነው። ትንሽ ሚዲያ መንግስት ያንን ይፈልጋል። ሚዲያ ሌላ ወርልድ ነው። ትልቅ መንግስት ነው ያ። እዛ ላይ እኛ መድከም ማለት ወደኋላ መቅረት ነው። እንደው ልንመሰገን ነው የሚገባው። ባይዘወይ ድሮ የተፈጠረውን ጋፕ እያጠበብን ነው። ማንም የንጽጽር እንትን በሚዲያ ላይ ያለው ተጽዕኖ በጣም ወደ ኋላ ቀርቶ ነበር። በጣም ወደ ኋላ ያ የተፈጠረውን ጋር እኛ ተሰቃይተናል። ሊትራሊ እዚህ ያላችሁ ሰዎች ታውቃላችሁ። በቃ እውቀት ኖሮን ግን እንዴት እናወራ ማንም አያውቅም። እየተጠረገ እንትን አልነበረን። ለዛ ማንም እንትን አይደለም። ያንን እየታገልን ያንን እያጠራን እየገፋን እየመጣንበት ያለበት እዚህ ላይ ግን መሰናክል ማለት ይሄ በጣም ከባድ ነው የሚሆነው። ስለዚህ የትኛውም ሩም ይሁን የት እስልምናን ለመስበክ ለኛ ምቹ ከሆነ ያ ቦታ ኢቭን ለምን ለሁለት ለሶስት አወራ አይሆንም? ያ ነገር ሊገፋ ይገባል። ኢምራን 1 ሚሊዮን ወዲያው መግባት አለበት። ከዛ ተከትሎ ሌሎች ሰዎች መሄድ አለባቸው። በሚዲያ መበለጥ የለብንም ሲጀመር ማለት። ስለዚህ ሚዲያ ትልቅ ፓወር፣ እውቀት ኖሮ ብትቀመጥ ምንም አይጠቅምም። ምን ያደርግልሃል? በሚሊዮን የሚቆጠሩ ሙስሊሞችን ነው ሪፕሬዘንት ማድረግ የሚገባን። ስለዚህ ኤከሌቤት የሚሉት ነገሮች ሌላ ኤከሌቤት ስጠናሽ ታዲያ እኛ ደግሞ ሲጀመር የተለያዩ ስፍራዎች ላይ ገብቶ እንዲህ የተመቻቸ ነገር ላይ ማውራትና እኮ የሆነ የሌላ አካላት የሚያርፉበት ቦታ ላይ ቁጭ ብለህ እስልምናን ሰብከ መውጣት ትልቅ ነገር ነው። ኢስላም ሪፕሬዘንት አትሊስት አሁን እነ ይሁዳ በእነምና የሚባሉ ቦታዎች ላይ አትሊስት ኢፍ ሰምቲንግ ጎ ሮንግ ኢምራን ተብሎ ይጠራል። አሁን በቃ አይታችኋል። አንድ ብራንድ አስቀመጠን። ይሄ ትልቅ ሰክሰስ ነው። ባይዘው አሁን ዘሞመንት የሆነ ነገር ሲፈጠር ኢምራን አለ። ቆይ ስለ እስልምና ከዚህ በፊት እስቲ ሙስሊሞች የሚመልስ ሙስሊም ይባላል። ማንም አያውቅ። ማንም ያውቅ ሰው የሚያውቁት ስለሌለ የሆነ ስለ እስልምና የሆነ ርዕስ ሲነሳ ሰሞንኛ ርዕሱላ ሲነሳ ማንን እንጥራ ብለው ይወዛገባሉ። ማን ይጠራ? ስለዚህ ሁሉም ይቀባጥራል። ነገር ግን አሁን እርግጠኛው የምነግራችሁ እዩዳ ብሩም ላይ የሆነ ነገር ቢፈጠር ቆይ እኔ አንድ ማቀው ሰው አለ ኢምራን የሚባል አለ። ቆይ እና ኢብራሂም አሉ። ቆይ እስቲ ልጥራቸውና ታወራላችሁ የሚል ነገር እየገነባን ነው። እናንተ ያልገነባችሁትን ማለት ነው። እኛ ተቀብረን ቀረን እኮ ሊትራሊ ተቀብረን ማለት ተሰቃይት ከዜሮ ለዜሮ ከመሬት ነው የተነሳው። ከመሬት አቧራ እንትን እያለን ምናምን ሚዲያውን ከዜሮ ለዜሮ ነው የመጣው። ግን አንድ ቃል ምንገባላችሁ ነገር ምንድነው? የሚቀጥለው ጀነሬሽን ግን እኛ የጠረግነው መሬት ላይ ዘና ብሎ ይቆያል። አለቀ። እዚህ መሀል ላይ ግን አትጉ። ዘሞመንት እኛ ላይ እዚህ ጋር መሰናክል ሲፈጠር የሚቀጥለው ትውልድ ነው መሰናክል ውስጥ የሚወድቀው። እዚህ የተፈጠረውን ጋፕ እያጠበብን ነው የምንገኘው። ስለዚህ እያንዳንዱ ነው ሌሎች ኢንፍሉዌንሰሮች ጋር ራሱ ተገብቶ ይሄ እንደዚህ አይነት ቦታዎች ተገብቶ በደንብ እንትን መደረግ አለበት። ኢስላም ሪፕሬዘንት የሚያደርጉ ልጆች እንዳሉ መታወቅ አለበት። ስለዚህ ይሄ በደንብ ሊሰራ ይገባል እንጂ ይሄ መተቸት ያለብን አይመስለኝም። አስረዘምኩባችሁ። ሌላ ያልተዳሰሰ ፖይንት ምን መሰለ እንትን ይሄ ፊታችሁን ግለጡ ምናምን ይሄ በነገር ላይ ከፖለቲከኞች የመጣ ሀሳብ ነበር። ታስታውስ እንደሆነ አንተ ሁላችንም ነበር የዛን ቀን የዛን ቀን ፊታችሁን ግለጡ ለሚባለው በጣም የሚገርም የማያዳግም ምላሽ ነበር የሰጠውና በጣም በሚያሳዝን ሁኔታ ከኛው ከወንድሞች ደግሞ ይሄ መነሳቱ
ሊትራሊ ስለ ፖለቲካ የሚያቀነቅን ሰው ነው ይህንን የተናገረው። አንፈርድም ኖርማሊ ማለት ነው። እስቲ ምን ትላለህ? እዚህ ላይም የሆነ ሪፍሌክት ብታ እኔ በበኩሌ ያው ፊቴን ገልጫለሁ፣ ግን ፊቴን መግለጤ ጉዳቱ ነው ያመዘነብኝ። ያውቃሉ ደግሞ እነሱም ማለት ነው። ይህንን ነገር አላህ ሲሰትረኝ ነበር። እንደውም አንደኛውን ላናገረው ነበረ። አላህ ሰትሮኝ እንዳላወራ አድርጎኝ ትቼዋለሁ። አልሐምዱሊላህ ረቢል ዓለሚን። ዛሬ ኤክስፖዝ አድርጎኝ ነበር ዛሬ ሚዲያ ላይ ይህንን በተናገርኩበት አፌ ምናልባት ይህንን ዛሬ ላይ ያለውን ነገር ማለት ነው ዛሬ ላይ ያለውን ነገር ያቺን ቴክስት ብልካት ኖሮ አላህ በቃ ዛሬ ተቀብሬ ነበረ እና የሚረዳኝ አጥቼ ስንት ነገር ደርሶብኝ ከሀገር ወጥቼ እኔ ራሴ ብዙ ነገር ደርሶብኝ ወላሂ ነው የምላችሁ። እዚህ ጋር እሱን አላወራም እሱን ቆይ አንዴ እዛ ደረጃ ድረስ ደርሼ ከጎኔ ያልቆመ ሰው ተግባባል። አጠገቤ አንድም ሰው እንዴ እነዚህ ልጆች ምን ላይ ደረሱ ብሎ እኮ ዞር ብሎ ማያየን ህዝብ እኮ ነው ዛሬ በዚህ ደረጃ ሊናገር የሚችለው። እንዴት በየትኛው አፍ ነው የምትናገረው? አነሰም በዛም እኮ በአላህ ፍቃድ አነሰም በዛም በአላህ ፍቃድ እኮ ትንሽም ቢሆን እኮ ትንሽም ነገር ቢሆን እኮ አስተዋጽኦ እያደረግን እኮ ነው። በአላህ ፍቃድ እኮ ብዙ ሰዎች እኮ ሻሃዳ እያያዙ እኮ ነው እንዴ። ህይወታችንንም ሰጥተናል። መሞት ካለብን እኮ እንሞታለን እና ሞኝኑን እንደዛ ነው እያላችሁ ነው ያላችሁት። ምንድን ነው ወንድሞች? ለምንድን ነው ኢምራን ፊቱ የሚገልጠው? ለምን አብዱልከሪም ፊቱን ይገልጣል? ለምንድን ነው አህመድ ሳላህ የሚገልጡት? ምን እያልክ ነው? አሳልፈ እየሰጠህን ነው። እኔ የደረሰብኝ እኔ ነኝ የማውቀው። ያልደረሰበት ምንድን ነው አያውቅም የሚባለው? እኔ የደረሰብኝን አውቃለሁ። እንዴ ምን አስባችሁ ነው? ወላሂ ምንድን ነው እንዴት ነው እያሰባችሁ ያላችሁት? እንሙት? እሱን ነው የፈለግከው? ወንድምህን ልታስገድል ነው የፈለግከው? ልታስደፋን ነው? ምንድን ነው ሀሳብህን ብቻ ንገረን። እኛ ምንድን ነው ማለት ለአንተ ፖለቲካና ለአንተ ንግግር ማማር ተብሎ እኛ መሞት አለብን እንዴ? ምንድን ነው የፈለግከው? አቡበከር የሚሰደበው ለምንድን ነው? አብዱልከሪም እኔ ምንድን ነው ያጠፋ ነው ጥፋት ምንድን ነው? ዛሬ ይሄ ሁሉ ኦዲየንስ ማግኘታችን ነው ወይስ ብቻን ነው ሚዲያ መቆጣጠር የፈለግከው? ምንድን ነው ፍላጎትህ? ምንድን ነው አልገባንም። ዲን እኮ አንድ እኮ ነው ያደረገን እኮ ይሄ። እኔ አሁን አብዱልከሪምን አላውቀውም፣ አህመድን አላውቀውም፣ ግን ያገናኘን ዲን ነው። ዛሬ አንድ ላይ ያስተሳሰረን ዲን ነው፣ ሌላ ነገር አይደለም ያስተሳሰረን። ምንድን ነው ሀሳብ ምንድን ነው ነው እኔ ጥያቄ። የመጨረሻው ግብህ ምንድን ነው? እኛን ምንድን ነው ያሰብከው? ፋይናሊ ምንድን ነው እኛ ላይ ፖለቲካ መስራት የፈለግከው? እኔ እጠራጠራለሁ እንደውም እነሱ አለማድረጋቸው ራሱ መጀመሪያ የነበረብኝንም ነገር በቃ እንደዚህ እያሰብኩ እንዲህ እንዳሰብ ነው እጠራጠራለሁ ሁላ በቃ ይሄ ከዚህ በፊት የደረሰብኝንም ነገር ልጠራጠር ሁሉ እየቻልኩ ነው። በቃ ለምን አልጠራጠርም? ከዚህ በላይ ምን አለ? ምንድን ነው ከዚህ በላይ የተፈለገው? ለምንድን ነው የምንገለጠው እንዴ? ምንድን ነው ሀሳብን ብቻ ንገረን። በቃ ግለጠን፣ በቃ ንገረን። መምጣት ካለብን ናና ንገረን። በቃ በጣም ነው ያዘንኩት እኔ ወላሂ። እንደዚህ አይነት አካሄድ this is politics literally። እኛ የፖለቲካ ሰዎች አለን ከይቅርታ ጋር ፖለቲካ አንፈልግም። እኔ ብናገር ያምርብኛል ብዬ ስላሰብኩኝ ነው። ሐቂቃው ቀጥል። እዚህ የዳዕዋ እንትን ላይ አብዱ አንድ ጊዜ ይጨርስና አብዱልከሪምን እዚህ ላይ ሪፍሌክት ያርግና ከዛ አቡኪ ትገባለህ። እኔ እሱ ሪፍሌክት እንዲያደርግበት ፈልጌ ነው ይሄ ፖይንት ላይ። ኦኬ እሺ። ፊት መገለጥ ፊት መክፈት የሚባለውን ነገር ያጀማ ይሄ ቢሆን ደስ ባለን ባቸው ፊት መግለጽ ቢሆን ደስ ባለን። ግን አንድ ማወቅ አለባችሁ እዚህ ያላችሁ ሰዎች ሁላችሁ፣ እኛ ኢትዮጵያ ማለት ገና እስልምና መብታችን ገና እንደ ኢንዲቪዥዋል አይደለም። ለምሳሌ እንደኔ እንደ ኢብሮ እንደ ኢምራን ምናምን ተዉትና እያያችሁ አይደል? እንደ ኢትዮጵያ ራሱ እንደ ሙስሊም ገና መብታችንን እየታገልን ያለበት ሁኔታ ላይ ያለ ነው። ገና የሙስሊሞች መብት ይከበር እያለን ነው። ኢትዮጵያ የክርስትና ደሴት ናት የሚለውን ገና ዞር ማድረግ ነው። ሊትራሊ ገና ሀገራችን ላይ ይሄ ሀገራችን ነው አይደለም የሚለውን ነገር ገና እሱ ላይ ራሱ መብታችን እንትን ለማለት ትግል ውስጥ ነው ያለነው። ኖ በቃ ሙስሊሞች ከበዙ እንደው የሆነ ቪዲዮ አለ አንድ ሀገር ላይ ከ30% በላይ መሆን የለበትም የሚለውን ችግር ይፈጠራል እያሉ እየሰበኩ በዛ በኩል እያያችሁ ገና እንደ አጠቃላይ እንደ ሙስሊም ለመኖር ነው ንጽጽር ለመስራት ተዉት። ይሄ መጽሐፍ ቅዱስ ተት ነው ምናምን የሚለውን ተዉት። በሰላም ኖሮ ለማምለክ እንኳን እየተቸገሩ ያለበት ሁኔታ ነው ያለው። ገና ሙስሊም ስልጣን ላይ መውጣት የለም። ይሄ የመንደር ስልጣን አለ አይደል? እዛ ላይ ራሱ ሙስሊም መውጣት የለበት የሚባልበት ሀገር ላይ ነው ያለው። እኔ ከሰው ጋር ሳወራ ስራመድ ድምፄን እቀይራለሁ። ለምሳሌ እዚህ እንደማወራው አይደለም፣ እፈራለሁ በድምፄ ከለየኝ ብዬ ማለት ነው።
አንዴ ተለይቻለሁ። ጓንት የምታደርገው ልጅ ና ብሎኛል አንድ ሰውዬ ከረጅም ሰዓት ካወራሁኝ በኋላ ማለት ነው። ምን እንደሚሰማችሁ በዛ ሰዓት ስለማታውቁ፣ ምክንያቱም ታሰራችሁ የሌላ አካል ነው ያለው፣ የሆነ ነገር ገባችሁ የሌላ አካል ነው ያለው። ገና እስቲ መስጊድ መስራት ላይ ነው ያለነው። ሲጀመርኛ መስጊድ እስቲ ለሙስሊሙ ኮሚኒቲ እስቲ አክሱም አሰግድ ከቻልክ። ገና ኢትዮጵያን እዛ ላይ ያልደረስንበት ሁኔታ ስለ ይሄኛው ሙስልምናን ተሻግረን ከሌላ ቤተ እምነት ያሉትን ሰዎች ኑ ወደ እስልምና መጽሐፋችሁ ሳስተዋል በምናወራ ሰዎች ይሄን እንዴት አድርገን ነው ተገለጡ የምትለው? እንዴት ሊትራሊ በምን ስሌት? ገና ለመጀመሪያ ጊዜ እኮ ነው ሊትራሊ አሁን ኢቭን አዲስ አበባ የመሳሰሉ ትላልቅ ከተማዎች ላይ ገና ሙስሊም ነኝ ብለህ ራሱ ለመናገር ሞራል እየመጣ ያለው። እንደ ኢትዮጵያ ያልተስተካከለ መብት ያላገኘበት ሁኔታ ላይ ቆይ ሃይማኖት ንጽጽር የሚሰሩ ሰዎች ፊታችሁን ገለጡ ይባላል? ስታስቡት እስቲ የሆነ ነገር እንትን ቢልስ ለምሳሌ ሽብር ለመፍጠር ነው በሚል ቢታሰርስ ሰዎች እንዲህ በማድረግ ተብሎ ቢታሰርስ ኖርማል የሚያስሩትን ራሱ ማስፈታት አልቻልንም። ኖርማል የሚታሰሩ ሰዎችን እንኳን ማለት ነው ፊት አሳዩ ማለት ምን ማለት ነው? በጣም አሳፋሪ ነገር ነው። በጣም አሳፋሪ ጉዳይ በነገራችን ላይ በጣም አሳፋሪ። እንደው በድምጽ ብቻ ራሱ በመሰራቱ ኢቭን ተከፍቶ ወይ ማስረጃ ተከፍቶ እንኳን ማውራቱ በራሱ ትልቅ ነገር ነው እና እንደ ኢትዮጵያ መብት ያላገኘበት ሀገር ላይ እንደ ኢትዮጵያ ላይ እንደ ሙስሊም መብት ያላገኘበት ሀገር ላይ ሙስሊም ነኝ ተብሎ እንኳን ለመኖር ኢትዮጵያ ላይ የሚኖሩ ሙስሊሞች እየተባለ ነበር የምንጠራው ከዚህ በፊት ሂስቶሪካሊ እንኳን ብታዩ ኢትዮጵያ ላይ የሚኖሩ ሙስሊሞች ዛሬ ላይ እንኳን ስደተኞች ናቸው እየተባለ የምንኖርበት ሀገር ላይ እዚህ ላይ ገና ለመብት እየታገልን ኖ ሃይማኖታችሁ ይሄ ክርስትና ስህተት ነው ብለን ፊት ለፊት በሞራል ወተኑ ለመናገራችን ትልቅ ነገር እኮ ነው። ፊታችሁን አሳዩ ወጣችሁ ከዛስ እንመታ። ይሄ እኔ እንደዚህ ብሎ የሚያነሳው ሰው በራሱ በጣም አሳፋሪ ስራ ነው። በጣም እዚህ ነገር ላይ መግባት ባይዘው ፋሚሊ አሁን እኔ ቤት በመሆንበት ሰዓት ላይ ላይቭ ጭራሽ ነው ማልገባው። ቤት ኮንኩኝ ወይ አንዴ ገባቢ ይወጣ ነው ብለው፣ ምክንያቱም ቤተሰቦች አይፈልጉም ይሄንን። በቃ የሆነ ነገር ይገጥም ምንም ደስ አይላቸውም። ሊትራሊ የሆነ ነገር ይገጥማል ነገር ብቻ ማለት ነው። ያንን ጥሰን ነው ለምናወራው የፋሚሊ ማንም አይፈልም። ለምን እሺ ሰው ለምን ቤተሰብ ስለሆኑ እናንተስ የሚሰለማ ለልጆቻቸው ነው የመጀመሪያ እንትናቸው ለልጆቻቸው ነው እንትናቸው። በቃ አንተ ሌላ ሰው ይግባ አያስፈልግ እንደዛ ነው የሚባለው። ያንን ጥሰህ ወጥተህ ከስንት ነገር ትምህርት ቤት ላይ ከልጆች ጋር ብዙ ነገር ነው የምታጡት። ሊትራሊ ከኮሚኒቲ ጋር የምትሰባሰቡትን ነገር ታጣላችሁ። ድሮ ከሰው ጋር ተሰባስባችሁ ተለየው የሚለው ነገር ተፈራላችሁ። ይሄ እኮ ፊት ማሳየት ማለት እኮ በጣም ከባድ ነገር ነው። እስቲ እንደ ኢትዮጵያ ያንን እኛ እናደርጋለን ቃል እንግባላችሁ። በፊት ወጥተን እንትን እንላለን። እስቲ መጀመሪያ ላይ አክሱም ላይ ያለው መስጊድ ላይ ስሩ። እስቲ ኢትዮጵያ ላይ የሙስሊም የክርስቲያን ደሴት የሚባለው ነገር ይጥፋ መጀመሪያ። እያንዳንዱ ቦታ ላይ የሙስሊሞች መብት ይከበር እንደ አጠቃላይ እንደ ሙስሊም ህብረት። እኛ ጋር መቶ ንጽር ላይ ለምንድን ነው አይናችሁን የጣላችሁት? እስቲ የሙስሊሙ ኮሚኒቲ መብት ያገኝ ኢትዮጵያ ላይ መጀመሪያ። እንደ ኢትዮጵያ ለመስገድ አስቡት። ሃይማኖቴን ኤክሰርሳይዝ ለማድረግ ለዛ መብት ያልተገኘበት ሀገር ላይ ፊታችሁን ገልጣችሁ ይሄ ክርስትና እንደዚህ ነው እስልምና እንደዚህ ነው ብላችሁ እንደዚህ ይሄንን በዚህ ሀገር ላይ ሁላ በኮንፊደንስ ወጥቶ እንደመናገር ትልቅ ጀግንነት የለም። ትልቅ ጀግንነት ብዙ ነገር ሳክሪፋይስ የምታደርጉት ጓደኞቻችሁ ሳክሪፋይስ ታደርጋላችሁ። ምክንያቱም በቃ ትርቃለህ ከጓደኛ የምትሉበትን ሳክሪፋይስ ታደርጋለህ። ስራህን ሳክሪፋይስ ልታደርግ ትችላለህ። እኔ ወድጄ ነው ጓንት ማረገው እጄ እኮ እንዳይታይ ነው። በእጄ ምልክት እንዳትለዩኝ ነው ጓንት ማረገው። ጥፍሬ ምን አይነት ነው ሳይዙ ምናምን ክብ ነው እንዴ ሚዛን ነው የሚለው እንዳይታይ ብዬ ነው የምታገለው። በለድምጽ ይውላ ተሰቃይቻለሁ እንዴ። ይሄ በጣም አሳፋሪ ጉዳይ ነው እና ቀጥሉ። አይ ጀዛከላ ቅድም ኢብሮ የተናገረው ፖይንት ላይ ማውራት ፈልጌ ነበር። አቡኪ እስቲ ሚዩት አንስቷል። ቀጥል ሀቢብ አለ። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ያው እዚህ ጋር ከተሰበሰባችሁት ውስጥ ንጽጽር ውስጥ የሌለሁት እኔ ብቻ ነኝ። ነገር ግን ንጽጽሩ ይሄ ሲዝን ከተጀመረ ጀምሮ እስካሁን በቪዲዮን በመስራት የቻልኩትን በማድረግ ከጎናችሁ መሆኔን አሳይቻለሁ። በትንሹም ቢሆን ለምን ቀድራችሁ ትልቅ ነው ማለት እያዩት ነበረ። ባይዘዌ አቡኪም መጣህ ተናግረህ የወጣህበት ላይቭ ላይ ነበርኩ። ኡስታዝ ወሂድ በጣም ሂዩሚሌትድ ሆኖ ስም እንዳጠራሽ አቡኪ የሰውየውን ስም እንዳጠራ አልጠራም። አብሽር እኔ ወላሂ ኡስታዝ ወሂድ ማለት ሐቂቃ ምን ያህል እንደማከብረው ድሮ በቃ ማለት እንዴ ልበለ በጣም ከማከብራቸው ኡስታዞች አንዱ ነው። ፊቱን አላውቀውም። እሱ ይወቀኝ አይወቀኝ ምናልባት ቲክቶኬን አይቶት ሊሆን ይችላል፣ ምናልባት ሊያቀኝ ይችላል። እኔ ግን በጣም ሀምብል ሆኜ እኔና ታላቅ ወንድሜ ሁሌ የምንከታተለው ኤአይ ነው የምንለው። ባይዘው ኡስታዝ ወሂድ አይደለም የምንለው ኤአይ
ማለት ምን ልበላችሁ ሮቦት ብለን የምናስበው እንዴ ሁሉንም ነገር በቃ አለ አይደለ ይሄን ያህል ሚሞራይዝ ማድረግ ምን ያህል ትልቅ ሰው እንደሆነ በዛ ፊት ኡስታዝ እንደዛ እየለመነው እንትን መቆጣቱ ያ ሰው ወላሂ ሐቂቃ እኔ ከዚህ ላይ በፊት ያን ሰውዬ አይቼው አላውቅም። ሐቂቃ ለመናገር አይቼው አላውቅም። ገብቼም ሳየው ምንም ቪዲዮም አይለቅም ምንም አይለቅም። ምናልባት ከእናንተ ጋር ሊታወቅ ይችላል። ግን እኔ ምንድነው ማስቀመጥ የምፈልገው በትንሽ በትልቁ እናንተ አትረበሹ ነው ምለው። ተዋቸው፣ ችላ በሏቸው፣ እናንተ ስራችሁን ስሩ። ችላ በሏቸው። በውስጥም በውጭም ብዙ ከውጭ ያለው ይበቃል እኮ ውስጥ ያለውን ተዉት። እሱ እናንተን ለመጣል የሚፈልግ ሰው ስለሆነ ነው። እኛ ከጎናችሁ ነን፣ እናንተ አትረበሹ። ላይቭ መክፈት ከፍቶ ማውራትና አውርቶ ጨርሶ መዝጋት በጣም ቀላል ከምታስቡት ነገር ቀላል ነው። ሚዲያ ላይ እንዳለ ሰው አውቃለሁ። የትኛውም ሰው እኮ ቪዲዮ ሰርቶ ይለቃል። ቫይራል ከወጣ ወጣ፣ ካልወጣ ይተወዋል። ሚዲያውንም መስራቱንም ሊያቆም ይችላል። ስለዚህ የሆነ ሰው ቪዲዮ አብርቶ ስለተናገራችሁ እናንተ ትልቅ ዓላማ የያዛችሁ ሰዎች በዚህ መረበሽ የለባችሁም። ስለዚህ አንድ መሆናችሁን ኦልሬዲ እኛ ከውጭ ሆነን በደንብ እናያችኋለን፣ ምን አይነት ስትራግል አሳልፋችሁ እዚህ ደረጃ እንደደረሳችሁ። እኛም አላገዝናችሁም። እናንተ እርስ በርስ እየተጋገዛችሁ ነው እዚህ ድረስ የመጣችሁት። እኛም እናንተን የመተቸት ቦታው የለንም። ለምን በጣም ከባድ ነው ከምትሰሩት ነገር ማለት ነው። እና ያው ከጎናችሁ የሚመጡ ፕሎቶችን እነዚህ ሴራዎችን ምናምን ሪላይዝ እያደረጋችሁ መሄድ አለባችሁ። እኛም ደግሞ ምናልባት ሪላይዝ ያደረግነው ካለ እንደ ወንድም ለእናንተ የመናገር ግዴታ አለብን። ሌላኛው ደግሞ ፊት አሳዩ ማለት ሱሳይድ ነው፣ ባይዘዌ ራስን ማጥፋት ነው። መረዳት ያለባችሁ ነገር እኔ ይብሮ ፊትህን ስታሳይ በጣም ነበረ የምታጀበው፣ ንጽጽር ላይ ሆነህ ማለት ነው። ፊትን አሳይ ማለት በጣም ከምታስቡ በላይ ከባድ ነው። ከባድ ኦልሬዲ ሞት ነው፣ ዴዝ ነው። እንዴት ነው የምናስበው? እንደዚህ ከኢትዮጵያ ውጭ ያለ ሰው ነው እንደዚህ ሊል የሚችለው። ኢትዮጵያ ውስጥ ያለ ሰው አይላችሁም። ሐቂቃ በእርግጠኝነት ያ ሰው ኢትዮጵያዊን አይሆን ራሱ ሹር አይደለሁም፣ ግን ኢትዮጵያ ውስጥ ሆኖ እንደዚህ አይላችሁም። ሲቀጥል ኢምራንን ትንሽ ነው ምናምን እየተባለ ነበረ። ኢምራን ጋር በአንዴም ቢሆን ተገናኝተናል። በጣም ያው ትልቅ ሰው አይደለም፣ ልጅ ነው፣ ግን ዒልም ነው ዋናው። ዒልም ነው እናንተ ሊያስከብራችሁ የሚችለው። እንዴ እናውቃለን እኮ ኢማሙ ሻፊዒ እኮ የኢማሙ አሕመድ ተማሪ ሆኖ ባለው በሳት አንድ ሰው መጥቶ ሲጠይቃቸው ሌላ መልስ ሲናገሩ ኢማሙ ሻፊዒ ነው ያርሙት ያን ሰው ማለት ነው የጠየቃቸውን ሰውዬ። ስለዚህ ዒልም እድሜ አይደለም። እንዴ ሰለፎች እኮ በ10 በ9 ዓመታቸው እኮ ያስቀሩ ነበር እኮ ስንት ሰብስበው ስንት ዑለማ ያፈሩ ነበር እኮ። እድሜ አይደለም። እድሜን ያርግ 40 ዓመት ውስጥ ቢሆን 50 ዓመት ውስጥ ቢሆን ምንም ያልተጠቀመበት አለ። እድሜውን ሳይጠቀምበት ስንቱ ነው ወደ አኸራ እየሄደ ያለው? ይሄ ልጅ በዚህ እድሜው በ20 ቤቶች ውስጥ ይህን መጠቀሙ እኔ እንጃ። እንደዚህ ልጅ ነህ ብሎ ማሰብ ኢምቢሲል ነው። በጣም የሚደብር አባባል ነው። ልጅ ነህ ማለት ዒልሙን እያወቅ ሲጀመር ኢምራንን የምታውቀው ፊቱን ሳይሆን እውቀቱን ነው። ሐቂቃ ሁሉም ሰው የሚያውቀው ኢምራንን በእውቀቱ እንጂ በመልኩ አይደለም። ወይ ቆንጆ ሆኖ ወይ ምናምን አይደለም። በቃ በዒልሙ ያውቀዋል፣ የሚሰጠው ቦታ አለ። ስለዚህ የተነሱት ፖይንቶች ፊትህን ግለጽ ምናምን የመሳሰሉት ደስ የማይሉ ናቸው። አሁንም እኔ ከደቂቃዎች በፊት የለቀኩት ቪዲዮ ነበረ። እሱ ምንድን ነው ይሄኛውን የንጽጽር መንገድ ለራሳቸው የሚጠቀሙት አንጃዎች አሉ። ለራሳቸው ቪው ብለው የሚጠቀሙት አንጃዎች አሉ። ከነሱ መራቅ አለብን ብዬ አስባለሁ። ሁለተኛው ደግሞ ይሄ ከሚዲያ ላይ ሳይወጡ እኛን ማተራመስ የሚፈልጉ የሆኑ ግሩፖች አሉ። ምንድነው ኮንስፒራሲ ቲዮሪ የሚባሉት ማለት ነው። እነሱ ከሚዲያ ውጭ ሆነው እኛን ማጨፋጨፍ ምናምን የሚፈልጉ አሉ። ያህንም ሪላይዝ እያደረግን ስለዚህ ለንጽጽር ላይ ላሉ ወንድሞቼ የመመክራችሁ ነገር ምንድን ነው? እንደ ወንድም እንደ ታናሻችሁ ምንጊዜም ከእናንተ ብዙ እውቀት እንደወሰደ ሰው ምንድን ነው መመክራችሁ? በቃ እንትን ሁኑ፣ ሰንሰለት ሁኑ። ናችሁም አይኖ ሰንሰለት ናችሁ። አንዱ ሲነካ አንዱ እንደሚያመው፣ አንዱ ደግሞ የሆነ ነገር ሲያደርግ፣ አሁን ኢምራን ንጽጽር ሲቀርብ ሁሉም እዚህ ጋር ያሉት ተሰባስበው ሹራ አድርገውበት ምን ማድረግ እንዳለባቸው ሰፖርት መደራረግ እንዳለባቸው አውርተውበት እንደሚመጡ እናውቃለን። ገብታችኋል? እኹዋው አላቸው፣ ወንድማማችነት አላቸው። መሀል ላይ ገብታችሁ የምትበጥብጡት ነገር አይደለም። ያህን ነገር አስቀጥሉት። ከጎናችሁ የሚመጣውን ጦር ከውስጥም ከውጭ የሚመጣውን ነገር ተከላክላችሁ ትልቅ ደረጃ ደርሳችሁ ኢንሻአላህ እንደምናውቃቸው እንደነ ዶክተር ዛኪር የመሳሰሉት ብዙ ሙስሊሞች እንደምታመጡ እኛም ደግሞ ከጎን በቻልነው በሚዲያው እናገዛችኋለን። በሚያስፈልገው ነገር በሙሉ በአቅመው አላህ በሰጠን ኒዕማ ለእናንተ እውቀቱን ሰጥቷችኋል፣ ለእኛ ሚዲያውን ሰጥቶናል፣ እናግዛችኋለን ማለት ነው በቻልነው። ስለዚህ ተዋዱዕ ሊኖር ይገባል፣ መተናነስ ሊኖር ይገባል እንጂ ስለተበለጠ አንድ ሰው መናገር የለበትም። ስለዚህ ንጽጽር ላይ ያሉ ሰዎችን
ፊታችሁን ግለጹ ማለት ሱሳይድ ነው። እስቲ ፊታቸውን እንዲገልጹ ከፈለግ እስቲ አሜሪካ ውሰዳቸው። አሜሪካ ወስደህ እዛ ምናልባት ያው ትንሽ ከዚህ የተሻለ ሴኪውርድ ሊሆኑ ይችላሉ። ቪዛ ስጣቸው፣ እዛ ሂዶ ይገልጹላል። ችግር የለውም። ይህን ነው ማለት የምፈልገው። ሐባይቢ ካጠፋው አርሙኝ። ኢንሻአላህ ከእናንተ ጋር ደግሞ ሞር ጃዛከላ ስራዎችን እናደርጋለን። ጃዛከላ ኢንሻአላህ። ይምሩ አንድ ደቂቃ ትቀጥላለህ። ይቅርታ እሺ። ስለ ይሄንን ሰፈሪንግ ሁሉም ታሪኩን መስማት ስላለበት ነው ባይዘው ማለት ነው። ቅድም ኢብራሂም በጣም ስሜታዊ ሆኖ ሲናገር ሰምታችኋል። በጣም ስሜታዊ ሆኖ ማለት ነው። እና እናውቃለን እኛ ወላሂ ያሳለፍነውን ነገር እኛ እናውቃለን። በተለይ ማንም ሰው እዚህ ቲክቶክ ላይ ማንም ሰው ማለት ነው ማንም ግለሰብ የትኛውም አካል ወላሂ ምይም ነግራችሁ ኢብራሂም ሰፈር እንዳደረገው ሰፈር ያደረገ አካል የለም። ፐርሰናሊ ህይወቱ ምስቅልቅል ውስጥ ነው የገባው በዚህ በንጽጽር ምክንያት ማለት ነው። ፊቱን ከፍቶ እንትን በማለቱ ምክንያት ፐርሰናሊ ህይወቱ ነው ምስቅልቅል ውስጥ የገባው። እኛ ነው የምናውቀው። የሚያግዘን ሰው ብዙ ነገር አለ። አናወራም ኢንሻአላህ እስከ ዕለተ ሞት ድረስ አናወራትም። የቂያማ ቀን አላህ ዘንድ ሁጃ አድርገን እንድናስቀምጠው ማለት ነው። ብዙ ነገር ያ ጀማ ብዙ ነገር ነው ሰፈር ያደረግነው በዚህ በጣም ብዙ ነገር ማለት ነው። እኔ እንኳን በኔ ኬዝ አይደለም በኢብራሂም ኬዝ ሳልተኛ አድሬያለሁ። ኢብራሂም ታስታውሳለህ? ማታ ሌሊት 10 ሰዓት 11 ሰዓት ስንደዋወል በነበረ ሰዓት ማለት ነው። ኢብሮ ካለ ራሱ እንትን ይላችሁ። አዎ አይ እኔ ወላሂ ሀቅ ነው የምነግርህ። እንባዬ ሁላ ነው የሚመጣው። እኔ ጊዜውን ሳስታውስ ወላሂ ስሜት ሁላ ነው የሚይዘኝ። ወላሂ እንዴት እንደዚህ አይነት ነገር ይናገራሉ? እና እንደዛ ነው። በአጠቃላይ ልናገር አለኝ። ቆይ ልናገር አይቶ እንትን ከመጋረጃ ጀርባ ያለውን ፓርት አያውቁም ሰዎች። ለዛ ለመገመት አይከብዳችሁ። ይትራዲ አይ ከተነሳ ብዙ ነገር አስገቡት። ይምሩ ኡስታዝ ቃላሚ እናስገቡት። እሺ እና እኔ ጠቅለል አድርገውና ብቻ ብዙ ነገር ነው ሰፈር የተደረገው። ሶ ማንም መጥቶ እንዲያላግጥበት አይደለም እንደዚህ ሰፈር ያደረገው። እና ዞሮ በአጠቃላይ በነበረው ሁኔታ ኢምሩ ሚዩት አድርግ። በአጠቃላይ በነበረው ሁኔታ አላህ Subhanahu Wa Ta'ala ያውቃል። ያው አላህ ዘንድ እንጠያየቃለን ተባብለናል ከኢብራሂም ጋር አስተውሳለሁ። አላህ ዘንድ እንጠያየቃለን ይተባባል ነው። ወላሂ ሐቂቃውን ነው የምልህ። ያው ኢብራሂምም ይመሰክራል ኢንሻአላህ። ሚዩት እንዳታነሳ ግን አላህ ዘንድ እንጠያየቃለን ይተባባል ነው። በቃ አላህ ዘንድ እናወራለን። ኢብራሂም እሱም አላህ ዘንድ አወከር አለኝ፣ እኔም አላህ ዘንድ አልኩት። ሌሎቹም ወንድሞች በተመሳሳይ ደረጃ ማለት ነው። ሶ አሁን ከምን አንጻር ነው ይሄንን ነጥብ የምናነሳው? ሜን ካራክተር እንትን አትበሉ ፕሊስ። ይሄ ሜን ካራክተር ሲንድሮም መቆጠብ መቻል አለበት። እኛ ንጽጽር ላይ ያለን ሰዎች ወላሂ ምንም የተለየ ነገር የለንም። ደግሜ አሁንም ነገራችሁ ምንም ከናንተ የናንተ ሺህ ሰውኛን ይበልጠናል፣ በእውቀት ይበልጠናል፣ በብዙ ነገር ይበልጠን ይኖር ይችላል። አላህ ግን ገጥሞ አላህ ግን ፈቅዶ እድሉን ሰጥቶናል፣ እጃችን ስራ አስገብቶታል። እኛ ደግሞ አላህ በፈቀደው መንገድ እንሰራበታለን ነው። ያው እኛም ሐሳብ አድርገን እንደዚህ አጀንዳ አድርገን ነው አናነሳም። ያነሳንበትም ምክንያትም ተናግረናል። ወሂድን አስቀምጦ ፊታችሁን ማገልጹ ማፊያዎች እያለ እንግዲህ የንጽጽር ሰው የተሰበሰበው ሙሉ የንጽጽር ህዝብ ነው። ሰው ጥያቄ ሊፈጥርበት ይችላል። ኦኬ እንዴት ነው እንደዚህ ምናምን የምር ነው እንዲህ ነገር ነው ማለት ነው። ከዛ አንጻር ነውና አላህ Subhanahu Wa Ta'ala እኛንም እነሱንም ሁሉንም መማሪያ ይሆን ዘንድ እኔ ነገሩን አልናገርም። ምንም የምናገረው ነገር የለም። ግን ምን መሰላችሁ ያ ጀማ፣ ይሄ ፈተና የደረሰበት ሰው ብቻ ነው የሚያውቀው። አልሐምዱሊላህ ስለደረሰብኝ ደግሞ በጣም ደስተኛ ነኝ። ወላሂ አልሐምዱሊላህ። ይሄን የመሰለ እድል ማግኘት በጣም ከባድ ነው። ፈልገን ነው እኛ ይሄ ማግኘት እድል ነው። ወላሂ ነው የምላችሁ እድል ነው። ይሄ የአሁኑን ራሱ ማግኘት እድል ነው የምላችሁ። በቃ ይሄ አሁን የተደረገብንን ራሱ ማግኘት ትልቅ እድል ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ እንደምታስታውሱት አንድ ሰው ምንም አይነት መከራና ችግር አይደርስበትም። በዛ በደረሰበት መከራና ችግር አላህ Subhanahu Wa Ta'ala ወንጀሉን ቢያብስለትና እንዲሁም
መልካም ስራ ቢጽፍለት እንጂ ተብሏል። ሰው እኔ ሰፈር ያረኩትን ነገር ስለሚሰማኝ ነው እንደዛ ስሜታዊ ሆኜም ሳወራ የነበረው ገብቷችኋል። እና የኢብኑ ተይሚያ ንግግር ትዝ ይለኛል ምንጊዜም ማለት ነው። ኢብኑ ተይሚያ አላህ ይርሐማቸው በጣም ሱብሃንአላህ በጣም መልካም ስራቸውንም አላህ ይቀበላቸው። ይሄ ንግግራቸው እኔ አሉ ጀነቴ ልቤ ውስጥ ነው ያሉት። ብታባሩኝ ጉብኝቴ ነው ከሀገር ብታስወጡኝ አሉ። ከዛ ብታስሩኝ ኸልወቲ ኸልዋዬ ነው። ኸልዋ ማለት ታውቃላችሁ ዒባዳ የማደርግበት ቦታዬ ነው። ብትገሉኝ ሸሃደቲ ብትገሉኝ ደግሞ ሸሂድ ነኝ። በቃ ሌላ የሚመጣ ነገር የለም ከዚህ ውጭ ሙሉ በሙሉ ደስተኛ ነን። ወላሂ ነው የምላችሁ። እዚህ ጋር ያለ ነው ምን ያክል እኔ ብቻ አይደለሁም ሁላችንም ሰፈር አድርገናል። ከዚህ በፊት እነ ኢምሩ ሳላህ ብዙ ሰፈር ያደርጉት ነገር አለ። ዛሬ አላህ በታላቅነቱና በኃያልነቱ ዛሬ የሰጠንን ይህንን ትልቅ እድል በአግባቡ መጠቀም ሲገባን አንደኛው ወንድም ለሌላኛው ወንድም ተነስቶ እንቅፋት መሆን እኔ ወላሂ አላህ ፊት አልጠይቃችሁም። አፉ ብያችኋለሁ። ወላሂ አላህ ፊት አልጠይቃችሁም። ዱንያ ላይም እኔ ያየሁትን እዩ አልላችሁም። አላህ ያስተካክላችሁ። ባህሪያችሁንም ስነ ምግባራችሁንም አላህ ያስተካክለው። በጣም ነው ያዘንኩት። ምክንያቱም ይሄንን ነገር እውነት ወንድምህ ቢሆን ታደርጋለህ ወይ? ይሄ ነገር እውነት እናትህ ብትሆን እህትህ ብትሆን ታደርጋለህ ወይ? ልጅህ ቢሆን ታደርጋለህ ወይ? አታረጉም። እውነት ወንድምህ ቢሆን ኤክስፖዝ ነው ወይ የምታደርገው ዛሬ? ወይስ በውስጥ መተህ ታናግረዋለህ? መጀመሪያ እውነት ወንድምህ ቢሆን የእናትህ ልጅ ቢሆን መተህ መጀመሪያ በውስጥ ነው የምትነግረው? እና ወንድሜ ይሄ ነገር እኮ ስህተት ነው ብለህ ነው የምትነግረው? ወይስ ሚዲያ ላይ አውጥተን ኤክስፖዝ የምታደርገው? ወላሂ በጣም ያሳዝናል። ይሄ ከአንድ ሙስሊም ከአንድ አማኝ አይደለም ሙስሊምን ካፊርን እንኳን እንደዚህ አይደረግም። አይደለም ሙስሊምን ካፊርን በአላህ የማያምንን እንኳን እንደዚህ አታደርግም። አውጥተህ ስሙን እየጠራህ እንዴት ትናገራለህ ወንድምህን? በጣም ነው ያዘንኩት ወላሂ። ስለዚህ አልሐምዱሊላህ እኛ ደስተኛ ነን በደረሰብን ነገር፣ በጣም ደስተኛ ነን። እኔ በጣም ደስ ብሎኛል አልሐምዱሊላህ። አላህ ግን ከፈተና ይጠብቀን ሁላችንንም። ከፈተና እንድንጠበቅም ነው ወንድሞች ዛሬ እንዲህ ተሸፍነውና ተደብቀው ያሉት። አልሐምዱሊላህ አላህ አሁን ባለው ሁኔታ ጥሩ የሀገራችን ሁኔታ ጥሩ ነው አልሐምዱሊላህ። እኛ ፖለቲከኞችም አይደለም፣ እኛ የፖለቲካ ጉዳይም የለንም። እኛ ምንድነን? አንድ ወደ አላህ መንገድ የምንጣራ ሙስሊሞች ነን፣ ዳዒዎች ነን፣ አማኞች ነን። አላህን መጥሪያ ቦታ የትኛውንም ቦታ ካገኘን የምንጣራ ሰዎች ነን። አላህን የምንጣራበት ሰዎች ከጀሃነም ወጥተው ወደ ጀነት እንዲገቡ የትኛውንም አይነት መንገድ ብናገኝ የምንጣራ ሰዎች እንጂ በየሰፈሩ ምናውደለድል። እኔ ወላሂ ንጽጽር ላቆሙላ ነበር የሆነ ሰዓት። ለምን አቆማለሁ? በቃ የኢብኑ ተይሚያ ንግግር ነው ሲያስረኝ የነበረው እስከዛሬ ድረስ። እሳቸው ሚስት እንኳን ሳያገቡ ነው ይሄ ሁሉ ነገር ይሄ ሁሉ ሰፈር የደረሰባቸው። በጣም ብዙ ነገር ነበረ ፊትና የደረሰባቸው እና ኢማሙ አህመድ። እኔ ማን ነኝ ታዲያ? ገብቷቸዋላ። ስለዚህ አደራችሁን አደራ፣ ጥንቃቄ ያስፈልጋል። ሰዎችን አትጥሩ፣ በንግግር ሰዎችን አትውጉ። ያልደረሰበት ግልግል አያውቅም ነው የሚባለው። ኤኒዌይስ እኔ በአባባሎች አላውቅም ብዙ። ሰዎችን በንግግራችሁ አትውጉ። ይሄ አካሄዱ የሸይጣን አካሄድ ነው። ስርዓት ያስፈልጋል። ጺም ስላወጣ አይደለም ትልቅነት፣ ጺም አይደለም ትልቅነት፣ ሚዲያ አይደለም ትልቅነት። አኽላቅ ነው። ሁሱ ላይ ያየነው አኽላቅ ነው ትክክለኛው ማንነት። ሁሱ ላይ ያየነው ስነ ምግባር። በተግባር ኑሩ ልክ እንደሱ። ሰዎችን አዛ አታድርጉ። ወላሂ ነው የምላችሁ፣ ሰዎችን አዛ አታድርጉ። እዚህ ጋር እየለፋን እንዴ ጀማ አለን። በነገራችሁ ላይ እኛ የራሳችን የሆነ ጀማ አለን፣ አሚር አለን። በአሚርና በጀማ ነው የምንንቀሳቀሰው። ተራ አካሄድ አይደለም የምንሄደው፣ ሹራ እያደረግን ነው የምንሄደው። ለምንሰራው ለእያንዳንዲቷ ነጥብ፣ ለእያንዳንዷ አካሄድ አውርተንበት ነው የምንሄደው። እኛን የምትተቹበት አቅም የላችሁም። መተቸት ካለብንም እንተቻለን። መቼ ነው የምንተቸው? መቼ ነው? ጥፋት ስናጠፋ እንተቻለን። ትችት ለመቀበል ዝግጁ ነን። ወላኪን ግን ኑ
መጀመሪያ ኑና አናግሩን፣ እኛም መተን እናናግራችኋለን። አሚራችንም እዚህ አለ ባይዘው ኢብሮ ካላየኸው ገብቷል። ኧረ አይቼዋለሁ። እኔ ነኝ የነገርኩትና የጠራሁትም። ኡስታዝ ሰላም አለይኩም። ቃላሚን ኡስታዝ ቃላሚን ሰላም አለይኩም። ወረደ መሰለኝ ኔትወርክ። ጀዛከላህ ኢብሮ። ሰላም አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ ሰላም ነህ አኺ? አለን አልሐምዱሊላህ። አንድ አጠር ያለሽ ነገር እናንተንም ማበረታቻ የሚሆን ነገር ኢንሻአላህ ይዤ መጥቻለሁና እሱ ልነግራችሁ ነው የመጣሁት። የተወራ ያለው እንትን ያለው ነገር አለ። እዚህ ያሉ ሰዎች በጣም ትላልቅ ሰዎች ናቸው። በእድሜ ትንሽ ቢሆንም በእርግጠኝነት በጣም ትልቅ ነገር የሚሰሩ ከዚህም በኋላም ደግሞ እስልምናን በደንብ ኢትዮጵያ ውስጥ አይደለም ዓለም ላይ የሚያስጠሩ ሰዎች ነው እዚህ ውስጥ ያሉትና በዚህ ያክል ትንሽ ባናደርጋቸው ኸይር ነው ብዬ አስባለሁ። ምንም ነገር በእድሜ አይገደብም። ኢማሙ አቡ ሐኒፋ በ9 ዓመታቸው ነው ከሙልሂዶች ጋር ንጽጽር ውይይት ያደረጉት። እነ ኡሳማ ኢብኑ ዘይድ ጀነራል የነበረው በ17 በ18 ዓመቱ ነበረ ጀነራል የነበረው እና በጣም ብዙ ትላልቅ ታሪክ የሰሩ በትንሽ እድሜያቸው ታሪክ የሰሩ ሰዎች አሉና እነዚህን ሰዎች በዚህን ያክል መናቅነታችን ማውረድ ትክክል አይደለም። ይህንን በደንብ አስምረውበት። እናንተ ደግሞ ቦታ አትስጡ። ማንም ተነስቶ ላወራው ነገር ቦታ አትስጡም። ተበራቱ ካሁን በኋላ ማለት ነው ኢንሻአላህ። እናንተ አሁን እዚህ ውይይት እያደረጋችሁ ባላችሁበትም ቪዲዮችንም አጀንዳ ሲሆንም አይተው ብዙ ቲክቶከሮች ሊሆን ይችላል እዚህ ሚዲያ ያሉ ሰዎች ማለት ነው ደውለውልኝ ነበር፣ ከጎናችሁ ነን ብለዋል። እናንተ ብቻ ተዘጋጁ። አቡበከር ቅድም ሲናገር ነበረ ሹራ በደንብ እያደረግን ነበር፣ ኢምራንም ብሏል ሹራ እያደረግን ነው ብላችኋልና እናንተ ሹራ አድርጉ፣ የሆነ ውሳኔ ወስኑ። ይሁን ያለው ከኢምሩ ጋር ከኢብሮ ጋር ከአቡበከር ጋር በደንብ እንቀራረባለን። እዚህ ያላችሁ ሰዎች እነ ሳላህ አብዱልከሪም እንቀራረባለን። ከኔ ጋር አውሩና ሚዲያው ሙሉ ከእናንተ ጋር ነው። እሺ ሙስሊሙ ሙሉ ከእናንተ ጋር ነው። ሚዲያ ላይ ያለው ሰው ከእናንተ ጋር ነው። እናንተ ብቻ ነገ ይሄን እንፈልጋለን፣ ይሄ አጀንዳችን ነው፣ በደንብ ተዘጋጅተንበት ነው ዑመር፣ በደንብ ተዘጋጅተንበት ነው እንደዚህ አድርገን መተናል ካላችሁ እኛ ለእናንተ ድምፅ መሆን ከእናንተ ጎን ለመሆን መቼም ወደኋላ አንልም። አብሽሩ በርቱ። እሺ ኢብሮ እንደዚህ መሰበሩና የሚባል ነገር የለም። አንተ ወደፊት ቀጥል፣ ጠንካራ ነህ። እኛን አንገታችንን ቀና እያደረግን ያለው ለዛ ይሄንን መቀጠል ነው ያለብህ። ወደኋላ ኋላህን አትየው። እሺ ወደፊት ብቻ ግሎ አፕ የሚያደርገውን ነገር ብቻ ያው እዚህ እነ ኢምራንም እና አቡበከርም መቼም ወደኋላ እንዳትመለሱ። እቺን ብቻ ለመናገር ነው የገባሁት። እንድጠነክሩ ነው የሚፈልገው። ኢንሻአላህ አብረናችሁ ነን። አብሽሩ። ሰላም አለይኩም። ጀዛከላሁ ኸይር ጀዛ። እሺ እኔም አንድ ሐሳብ አስቀምጥና ኢንሻአላህ አጠቃለን የምንጨርስ ይሆናል ማለት ነው። የጀማዓተል ኸይር እንደዚህ ሐሳብ እዚህ አመጣ ነው እንዲገባችሁ ያክል ርዕስ እንዲሆን አይደለም። ግን አንዳንዴ ነገር ሲበዛ ያንገሸግሻል ነው ታውቃላችሁ አይደለም። እስካሁን ታግሰን ቆይተናል። ግን አሁን ላይቭ ላይ ሲመጣ ግዴታ ህዝቡ ማወቅ ስላለበት ነው። ላይቭ ላይ መወጋት ያወራንበት መወጋትም የነበረበት ማለት ነው። ወላሂ እላችኋለሁ ኢብሮ ቅድም እንደጠቀሰው የኢብሮ ስቃይ ቀላል አይደለም። ያጀማ የኢብሮ ስቃይ ቀላል አይደለም። ኢቭን ኢብሮን ተውትና እኔና ሳላህ ከሁለት ዓመት በፊት ያሳለፈውን ስቃይ ማንም አላየውም። ያጀማ እኔና እሱ የምናውቀው ኦኬ፣ ከባድ ብዙ ነገሮች አሳልፈናል። ይህን ሁላ ስቃይ አሳልፈን ከጎናችን ያልቆመ ሰው መጥቶ ሲናገረን ስለሚያናድና ስለሚያመን ነው። እሺ ወደንም አይደለም ይሄ የምናገረው፣ ብቻ ግን ሁሉም ነገሮች ግልጽ መሆን ስላሉበት ነው። ግን አልሐምዱሊላህ እንደዚህ እንኳን ይሄ ሁላ ተጽዕኖ እንኳን ኑሮብን ቤተሰብ ጋር ይሄ ሁላ ችለን ቆይተን ማለት ነው እስካሁን ማንንም ያልሰራውን መስራችን አልሐምዱሊላህ አልሐምዱሊላህ። አሁንም ስራው ይቀጥላል። ያ ጀማዓት አልኸይር በደንብ አዳምጡኝ። ይሄ ኒው ኤራ ነው፣ አዲሱ ዘመን ነው። አሁንም እያሳየናችሁ ነው። ላይቭ የሚያዳምጠው ስንት ሰው ነበረ? ስንት ሰው አልሆን አዳመጠ? ኢቭን የባለፈው የሰኞ ውይይት ምን አይነት ውይይት ነበረ? ውይይቱ እንዴት አደረግነው? እያንዳንዱ አይታችኋል። ዌል ኦርጋናይዝድ በሆነ መንገድ አልሐምዱሊላህ ብዙ ነፍሳትን አድነናል። ብዙ ነፍሳትን እንዲያዳመጡ አድርገናል። ባይ ዘ ዌይ በደንብ ያዳመጣችሁ ከነበረ ከዓመት በፊት ስንት ሰው ነበር የሚያዳምጠው? ላይቭ ላይ ቪዲዮዎችን ስንት ሰው ነበር የሚያየው? ትንሽ ሰው ነው የሚያየው አይደለ? አሁን ግን አልሐምዱሊላህ ከፓስተራት ጋር ከተለያዩ ሰዎች ጋር ኢቭን በአካል ብዙ ሰዎችን በማስተማር ባይ ዘ ዌይ ኡስታዝ አቡበከር፣ ኡስታዝ ኢብሮ፣ ኡስታዝ ሳላህ ሁላችንም በአካልም እናስተምራለን። ይሄን ሁሉ አድርገን አልሐምዱሊላህ እዚህ አድርሰናል። እዚህ ደርሷል። ይሄ ደግሞ የትኛው ሰዓት ነው ካለን ኒው ኤራ ነው። ኦልሬዲ በቃ ስራው ፍሬ ያፈራበት ሰዓት ነው። ለምን በደንብ ጨዋታውን ሰርተን ውሻታቸውን አጋልጠን የትናንትናው ውይይት ተካሂዷል። ሐሙስ ቀንም ገራሚ እውነት አሳይተናችኋል። የተደረገው ነገር በገራሚ መንገድ አሳይተናል አይደለ? አሁንም ይቀጥላል ጀማ። ስለዚህ በሌላ ነገር የሆነ እንቅፋት እንዳይሆንባችሁ እንደዚህ በሙሉ ፎካል ፖይንቶች እንተዋቸውና ከዚህ በኋላ ቻሌንጃችን ላይ ፎከስ እናርግ። ፊታችን ትልቁ እይታ አለ። ኢብሮ፣ አቡበከር፣ አብዱልከሪም ሶሪ እና አነስ የሚያደርጉት ትልቁ እይታ አለ። እንዲሁም ደግሞ እኔ ያቀረብኩት መጨረሻ ፖስት ያደረኩት ቪዲዮ አለ። እሱን አሰራጩ። ምንም እንዳትረበሹ። ኮሜንቱን ከዚህ በተክቢራ ሙት አላሁ አክበር ብላችሁ ሌላ ምንም አያስፈልግም። አላሁ አክበር ብላችሁ ጻፉ። በቃ
እና አልሐምዱሊላህ ይቀጥላል። የነገ እንትን እንዳይሆንባችሁ በሚለው ነው። ቀጥሎ ወንድሞች ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብሮ ልቀጥል ከሆነ ቀጥል፣ ያው ካልሆነ የሆነ ዝም ስትሉ ጀዛከላህ ነው ያልኩት። ኡስታዝ ቃላሚን አሚራችን ገብቷል። እስቲ ያው ራሱ ለማውራት የሚመቻ አልመሰለኝም ኡስታዝ። ትራንስፖርት ውስጥ ነኝ፣ ያው እያዳመጥኩኝ ነው። ቀጥሉ እናንተ፣ ማውራት አልችልም። አይ ኢንሻአላህ። ጃቢር ኢብኑ አብደላህ ማሂር። ሰላም አለይኩም ወራህመቱላሂ ወበረካቱ። አይ ማሂሮ ቀድሞ ነበርና ከተመቸው ያው ትንሽ ሪፍሌክት አድርጉና ከዛ ኢንሻአላህ ወደ እንትናችን እንሄዳለን። አይሻልም? ይምራል ያልተነሳ የምትሉት ማንሳት አለብን ለአንዴና ለመጨረሻ ጊዜ። ካሁን በኋላ 1000 ዓመት ቢቆይም የሚነሳ ጉዳይ ስላልሆነ ለአንዴና ለመጨረሻ ጊዜ እንዲነሳ ያልተነሳ ጉዳይ አለ የምትሉት ካለ ያው እድሉን ኢንሻአላህ ሁላችሁም ወሰዱ። ካልሆነ ግን ማሂሮ ከዛ ጃ ስላለ ጃ ይቀጥላል። ማሂሮ ካልተመቸ ሰላም አለይኩም ሰላም። መንገድ ላይ ነኝ። ይሰማል? የመንገዱን ድምፅ ይሰማል? ሻይ የሚረብሽ ከሆነ ድምጼ በቃ ይመስላል። ትንሽ ቆይና ትቀጥላለህ። ሀቢብ ጃ ይቀጥል። በቃ የተወሰነ አቡኪ አንዴ ሀሳቡ ይጠቃለልና ማለት ነው። ከዛ በኋላ ኢንሻአላህ የውይይቱ ላይ ያለው ነገር ላይ በደንብ እናወራበት አይሻልም? እንደዛ እናድርግ። ጃ እንትን ይበልና እሺ ሰላም አለይኩም። እንትን የሆነ ጫጫታ ላይ ነው ያሉት። ድምጼ በደንብ ይሰማል ከሆነ የተወሰነ ነገር አውርቼ ብዙ ሀሳቡ ላይ መቆየት ያስፈልጋል። ነገሩኝና የሚረብሽ ድምጽ አለ። ኤርፎንን ብቻ ትንሽ ምናልባት እንትን በል እንጂ ይሰማል። ትንሽ ራቅ ብሎ አሁን ይሰማል። አሁን ሰማት እኮ በቃ ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያጀነ ሁላችሁም ሰላም አለይኩም ብያለሁ። እንዴት ናችሁ? ሰላም ናችሁ? ያው እንደሚታወቀው አላህን የሰበሰበ ለዚህ እና እንግዲህ አብዛኞቻችን እዚህ የተሰበሰብነው ለአላህ ብለን ነው። ጌታችን ከፍ እንዲልልን ስለ ጌታችን ስለ አምላካችን ሰዎች የተሳሳተ አመለካከት ያላቸውን ለማረም ምናምን ነገር ነው። እዚህ ነው እንትን ያለው። የሚገርማችሁ ነገር አይ ቲንክ ከግማሹን መስጊድ እንደገባው አላውቅም። አብዱልከሪም የተናገረው ንግግር በጣም ነው በቃ እኔ በጣም ነው የምጋራው። የምር ወደዚህ ንጽጽር ስንመጣ በጣም ብዙ ነገር ከጓደኛ ጋር ከቤተሰብ ጋር ኢቭን ህይወታችሁ ኮምፕሊት ነው የሚቀየረው ማለት ነውና ዋጋ ይከፈላል። እና እንደዚህ አይነት ዋጋ ተከፍሎ አንዳንድ ጊዜ የተከፈለውን ዋጋ ያህል ሪስፖንድ ሳይኖር ሲቀር ያሳዝናል። የደከማችሁለትን ያህል ሳታገኙ ቢያንስ ባይገኝ እንኳን የሆነ የለፋንበት ነገር የሆነ ሰው ጋር ተደራሽ ምናምን እንኳን ቢሆን ደስ ይል ነበር። ግን እንደዛ አልነበረም። ያሳዝናል። ቪዲዮዎች ይፖስታሉ፣ ቪው አይኖራቸውም፣ ላይቮች ይከፈታሉ። ላይክ ሜቢ ዝም ብሎ አርቲቪቲ ወሬ ያለበት ቦታ ላይ ያለውን ያህል ሰው እንኳን ግማሽም ሊሆን ይችላል አይታደምም። ከዛ ነገር አንፃር በጣም ብዙ ቅስም የሚሰብር ነገር አለ። በዛ ላይ ደግሞ የተሰራውንም ነገር የሚያበላሹ ሰዎች አሉ። ብቻ ከዛ ነገር አንፃር ብዙ እንትን የሚል ነገር አለና ያው ብቻ ሁሉም ሰው ይለፋል፣ ሁሉም ሰው እየለፋ ነው። ግን ያው አካሄድ ላይ ደግሞ ካልተግባባል የሚለፋው ሰውዬ አጥፊ ነው የሚሆነውና እንዴት ነው ሁሉ ጊዜ በነገራችን ላይ በአለማችን ላይ ቀላሉ ነገር አስተያየት መስጠት ነው። በሚሰራ ነገር ላይ ሁሉ አስተያየት መስጠት በጣም ቀላል ነው። ራዕይ የሌላቸው ሰዎች ደግሞ ጭንቅላታቸው በአስተያየት የተጠቀጠቀ ነው። ለሁሉም ነገር አስተያየት አላቸው፣ ለወጪውም ለገቢውም አስተያየት አላቸው። እናንተ ደግሞ ላይክ እኛም ማለት እንችላለን ማንም ሰው ራሱ ለተሻለ ነገር ያጨ ከሆነ እንግዲህ አርቲቪቲ በሆነ ነገር ብዙም መስተናከል ትኩረት መስጠት የለበትም። ግን ለምንራመደው አረማመድ በጣም ጥንቃቄ ማድረግ መቻል አለብን። አብሶ ንያን ማስቀደም ነው አደራም ነው ወላሂ። እዚህ ዳዋ በሚደረግ ጊዜ ላይ ከኔም ጭምር ንያን እናስቀድም። ፐርሰናል ከሆነ ነገር ጋር አናገናኘው። በቃ ይሄ ሌላ ሃይማኖት ላይ
ሌላ ቤተ ሃይማኖት ላይ አይተናል። በጥቅም መጣላት ብዙ ነገር አለና ከእሱ ነገር እንጽዳ ሁላችንም ማለት ነው፣ እኔንም ጨምሮ ለንያ እንስራ። በተረፈ ግን ያው የፈነዳ ሁላ ቦምብ ስላልሆነ ትኩረት ለማይሰጥ ነገር ትኩረት ባንሰጥ አሪፍ ነው። ስንት የምንወያይበት የምናወራበት ነገር እያለ በቃ የሆነ ነገር በተፈጠረ ቁጥር እንደዚህ መደንገጡ ፕላስ ደግሞ የሆነ ቦታም ሰጥቶ እንደዚህ መወያየቱ ተገቢ ነው ብዬ አላስብም። ራሳችንን ለትልቅ ነገር አይተናል ብለን እስካሰብን ድረስ ማለት ነውና ራሱን ለትልቅ ነገር አይቶ የሚነሳ ደግሞ ትንሽ ነገር ይተው በቃ ታች ወርዶ እንትን ማለት ምናምን ነገር አያስፈልግም። እኔ ከዚህ በፊት ጥፋት አጥፍቼ አውቃለሁ፣ ወላሂ ነው የምላችሁ ማለት ነው። የማይሆን ስህተቶችን እዚህ ዳዋ ላይ ማለት ነው ይደወልልኛል ስልክ። እኔ እድለኛ ነኝ፣ አይዱን አልወቀስም፣ ተወቅሼ አላውቅም። ግን ይነገረኛል፣ እኔም ደግሞ ቶሎ ሰማለሁ። እንዲህ ያደረከው ነገር ትክክል አይደለም፣ ይሄንን ነገር ተው እባላለሁ። መተው ነው በቃ። ገባችሁ አይደል? ይሄንን ነገር ማስለመድ። በተረፈ በቃ ዲናችን ከፍ እንዲል ነው እንጂ ማንም ሰው የዘመዱን ስራ አይደለም ወይ የቤተሰብ ቢዝነስ አይደለም እየሰራን ያለ ነው። ዲናችንን ከፍ እንዲል ነው። እንግዲህ ትልቅ ያገኘነው ነገር ትልቅ ነገር አለ። አንደኛው ከአላህ የምናገኘው ምንዳ ነው። ሁለተኛ ደግሞ በቃ የኦዲየንስ ፍቅር ነው። ይሄ ሁሉ የተሰበሰበው እኛን ስለሚወደን ለኛ ጥሩ ነገር ስላለው እና እሱ ትልቅ ክብር ነው። ወላሂ ነው የምላችሁና ከዛ ነገር አንፃር አንዳንዴም እኛም እየተመካከርን አካሄዶችን እንትን እንላለን ምናምን ነገር። በተረፈ እንደዚህ ነገሮች ሲፈጠሩ እንዲህ ተሰብስቦ ማውራቱ አይ ቲንክ ለተፈጠረው ነገር የሚመጥን ነው ብዬ አላምንም። ምክንያቱም በጣም ብዙ አጀንዳ አለ፣ በጣም ብዙ ማድረግ ያለብን ነገር አለ። እሱ ላይ ሞር ፎከስ ብናረግ አሪፍ ነው። አሁን የተጠረገልን ጥርጊያ አለ፣ ጥርግ ነው ያለው በቃ ከውይይቱ በኋላ አሪፍ ነው ያለው። ሁላችንም ጋር የሚታይ ነገር አለ፣ ቪዲዮዎች እየታዩ ነው፣ በጣም ሰዎች እየመጡ እየጠየቁ ነውና ይሄ ከእጃችን እንዳይወጣ ጥንቃቄ ማድረግ አለብን። ከእጃችን እንዳይወጣ ብቻ ሳይሆን በአግባቡ እንጠቀም። በአግባቡ እኛ ጋር ያለውን ዕውቀት እኛ ጋር ያለውን እውነት በደንብ ለሰዎች እናቀብል። ሰዎች ዲናቸውን ይወቁ፣ ሰዎች ሃይማኖታቸውን ይወቁ፣ ሰዎች እስልምና ምን እንደሆነ ይረዱት። አደራ ነው የምለው። ይሄንን እድል እንዳናጣው፣ ይሄንን እድል እንዳናባክነው። እያንዳንዱን ነገር ኢፌክቲቭ ሆነ ልክ እንደ እባብ ማለት ነው። እባብ አይጥን አግኝቶ ከበላት ጥፍሯን አያስቀራትም። እያንዳንዱን ነገር ቁርጥምጥም አድርጎ ነው የሚበላው። ሶ ኢፌክቲቭ መሆን መቻል አለብን። ኢፌክቲቭ ሆነን እያንዳንዱን እድል መጠቀም አለብን። ሁላችንንም አላህ ይጠብቀን ከማይሆኑ ውስዋስ ከሸይጣን ጉርቦታ፣ ሁላችንንም አላህ ይጠብቀን። በዚህ አጋጣሚ ወንድማማቾች ነን እኛ፣ ማንም አንተዋወቅም፣ እዚህ ነው የተዋወቅነው። ማንም ሰው ፍጹም የለም፣ ሰው ጥፋት ያጠፋል። በቀናነት የሚመጣ ሰው ካለ እንመካከር፣ እንዲሁን እንዲናደርግ እንዲል ይባል፣ ችግር የለውም። ከአንድ ብርቱ ሁለት መድኃኒት የሚባል ነገር የለም። እንዲህ እንተናነጽ ምናምን ነገር እስልምና ወይ ደግሞ ሙስሊሞች አንድ የምንኮራበት ነገር አለ። እኔ ክርስቲያንም ስለነበርኩ ስለማውቀው ነው። እኛ ጋር እንደዚህ አይነት ነገር የለም፣ አያምርብንም። የሌላ ሃይማኖት ተከታይ ሰዎች ያላቸውን ካልቸር ወደኛ እናመጣ በፍጹም። እኛ እንደዚህ አይነት የለብንም በፍጹም ማለት ነው። ጎትተው ወደ እንደዚህ ነገር አያስገቡንም። ኩርት ብለን ለትልቅ ነገር ነው የተጨነው። ዳዋ ከማድረግ በላይ ምን ትልቅ ስራ አለ? ድንች መሸጥ፣ ኢንጂነር መሆን፣ ዶክተር መሆን የትኛው ነው? የለም። ልታመጧችን ሰዎች አምላካቸውን እንዲገዙ መጣራት፣ ሰዎችን አምላክን እንዲገዙ በተገቢ መንገድ መጣራት፣ ወደዛ መንገድ ይሄ ከሁሉም ስራ በላጩ ስራ ነው። ስለዚህ ይሄንን ነገር ነው የማሳስበው። አደራችሁን እኔ ያው ከራሴ ነው የምጀምረው። በምንም አይነት ሁኔታ እኔ ለዳዋው እንቅፋት የሚሆን ነገር፣ ጥሩ ያልሆነ ነገር፣ የማይመጥን ነገር ሳደርግ ማንም ሰው መጥቶ ቢናገረኝ እኔ ምንም ችግር የለብኝም። ለመቀበል ዝግጁ ነኝ። ምንም ማለት ነው። ግን ለመቀበል ዝግጁ ነኝ ስላችሁ ማንም ሰው አስተያየት መጥቶ ስለሰጠኝ እሰማለሁ ማለት አይደለም። ኢንቴንሽን ሆነ ያለ እኔን ለመጣል የሚመጡ ሰዎች አሉ። እኔን በሆነ በደካማ ጎኔ መጥተው ምናምን ነገር እኔ ሊሰብሩ የሚመጡ ሰዎች አሉ። እነሱን አልሰማቸውም። ምክንያቱም እኔ አልወርድም። የተበላሸ ነገር ስጦታ የሰጠኝን ሰው እኔ ስጦታውን አልቀበልም። ወስጄ ገንዳ ውስጥ ነው የምጥለው። ጥሩ የሆነ ስጦታ የሚጠቅመኝ ሰው ስጦታ የሰጠኝን ሰው ግን እቀበለዋለሁ። ገባችሁ አይደል? እና በዚህ ያህል ደረጃ ደግሞ መብሰል አለብን እና እንደ እድሜያችንም እንደ ማቹሪታችንም ያለንበት ኃላፊነት በጣም ከባድ ነው። በጣም ጥንቃቄ ይፈልጋል። አላህ ስለጠበቀን ነው። ያን ያህል እኮ ተመካክረን ወይ የሆነ ነገር አዋቅረን ወይ የሆነ ነገር ነድፈን አይደለም እዚህ የደረስነው። አላህ ስለጠበቀን ነው።
የትኛው ውይይት ተወያይተን ነው ዛሬ እንዲህ እናድርግ ብለን ዛሬ እንደዚህ ተወያይተን እኮ አናውቅም። ሁሉም ላይ ነው የሚገናኘው። ተደዋውለን ራሱ አናውቅም እኔ እስከማውቀው ማለት ነው። እና ከዛ ነገር አንፃር አላህ ደግሞ አለና አብሮ ማለት ነው። አላህ ነው ዲኑን የሚጠብቀው፣ አላህ ነው ለዲኑም ሰው የሚያስነሳው ማለት ነውና ከዛ ነገር አንፃር ይህንን ነገር አደራላሉ። በተረፈ በቃ ቅን መሆን ነው። ቅን ስንሆን ሁሉም ነገር ጋር ይሆናል። በቃ ለምንም ነገር ዝም ብለን አንደነግጥ። ብዙ የሚያስደነግጥ ነገር አለ። ገባችሁ? ብዙ የሚያስደነግጥ ነገር ስላለ ነው። እና ሁላችሁንም ለአላህ ብዬ ወዳችኋለሁ። እኔ የዛሬ አይ ቲንክ 2 ዓመት ከምናምን ራሴን ሳገኘው እዚህ ነገር ውስጥ የለውም ነበር። ግን ሁላችሁም ከሆኑ ዓመቶች በፊት ወደኋላ ዞር ብላችሁ ራሳችሁን አላህ ብዙ ነገር ሰጥቶናልና ይህንን ነገር በአግባቡ እንጠቀም እና ውስጣችሁ ያበጣ ይሄ ውስጣችሁ እብጠት ያለባችሁ ሰዎች አትበጡ። ይሄ እብጠት ጥሩ አይደለም። ታሽት ማንም ግን ሰው ለይቻ አይደለም የተናገርኩ ያሉት። እኔ እብጠት አለብኝ እታሸዋለሁ። ከነበጠጤ መጥቼ ትቢት ጎረምሳ አይጫወተኝም። ዝቅ ብለን በቅንነት ቢያንስ ለወንድም ላለ ለሌሎቹ እሺ ችግር የለም ሜቢ ምክንያት ስላለን ነው ይባላል። ግን እርስ በርሳችን በቃ በቅንነት ምንም የሚያስከፍስ ነገር የለም። ምንም የኛ የሆነም ነገር የለም። ሁሉም ከአላህ ነው የተሰጠን እና ይሄንን እላለሁ። አስረዘምኩ፣ ይቅርታ። ትንሽ ያው ታቁኛላችሁ ነኝ እኔ ያው አላህ ይጠብቀን በያለንበት ሁላችንም። የዛክም ወያክ እንደ ድሮ እንትን አላስረዘምኩማ ወይ እንዴት ነው አስረዘምኳ አይነት ንግግር እየተናገርክ አስረዘምክ ይምር እና እሺ። አይ በጣም ማሻአላ ጠቃሚ የሆነ ነገር ነው። ጀዛኩሙላህ እንግዲህ አላህ Subhanahu Ta'ala እንዳልነው ነው። ሁላችንም ያው ይታወቃል። ብቻ ከዚህ በላይ ብዙ ነገር እንትን ያው ብዙ ነገር ማውራቱ ብዙ አስፈላጊ አይደለም። ኢምራን እንትን በል ባይሆን ማለት ነው። ኢምራን አንተ ፎሎህን አንዴ ሳየው 671 ነው ያለው። ቢያንስ ኢምሩን 680 አካባቢ አሁን እዚሁ ላይቭ ላይ ብታደርሱት ኢብሮ ይሄ ሁለተኛ አካውንት ነው 78000 ብታደርሱት፣ የሳላሃን አካውንት 160000 ብታደርሱት፣ የዛኪርንም አካውንት 12000 ነው 13 14 እስከ 15 ብታደርሱት፣ በተለይ ደግሞ የኡስታዝ ቃላሚንን አካውንት ከአሁኑም 12000 ነው ያለው ቢያንስ 20000 ድረስ ብታደርሱ የኡስታዝ ቃላሚንን አካውንት እንኳን የማሂርንም አካውንት 50000 ብትሞሉት አስረዘምክ እንዳትልኝ ነው። የአብዱ አካውንት አሁን 26 ላይ ነው ያለው ቢያንስ 2 10 11 12 በዚህ ላይቭ ነው የምላችሁ። እሺ ከዚህ በኋላ አይደለም በዚህ ላይቭ ነው የምላችሁ። እንደዛ ብትሞሉት የጃ ደግሞ ኦልሞስት 158 ነው ደሴም ወይ 160 ድረስ ብትሞሉት ተጠቃሚ ትሆናላችሁ ማለት ነው። ኡስታዝ አቡ ማዊያ አርጉ ብሎ ራሱ አልፈልግም ስለሚል ኢንሻአላህ እሱን ራሱ እንትን ይላል እና እንደዛ ነው ኢንሻአላህ። ይቀጥል ኢምራን። ጀዛኩሙላሁ ኸይር ጀዛ ከጀማዓተል ኸይር። ያው ብዙ ነገሮች ሰምታችኋል። እሺ አሁን ወደ ፊት ስንሄድ አንድ ነገር እንጀምር። እሱ ምንድነው? ፖስት ያደረኩ ቪዲዮ አለ። እሱን ቪዲዮ ገብታችሁ አሰራጩ። ያ ዲያቆን ከቤቱ ወጥቶ እኔ ፊት ቆሞ መወያየት አለበት። ሙስሊሞችን መቆም አለበት። ደግመህ መጽሐፍ እንዲከፈት ናውጣ በሉት። እሱን ለማድረግ እየገባችሁ ኮፒ ሊንክ አድርጉ። ቴሌግራም ላይ የለቀኩላችሁ ፎቶ አለ። ይሄን ፎቶ ማለት ነው አይ ቲንክ መክፈት ካለበት ይክፈተው። ይሄ ፕሮፋይል አሰራጩ። ቴሌግራም ላይ ታገኙታላችሁ። ሁሉም ሰው ማወቅ አለበት። የውይይት ጥሪ እንዳለ ኢንሻአላህ በደንብ ኢንፍሉዌንሰሮችም እናሰራለን። ሁላችሁም ፖስት አድርጉ። እህቶች አብሱ እህቶች እየሰማችሁን ከሆነ ብዙ ፎሎ ላላችሁ እህቶች ቢላህ አለይኩም ያው ዳዕዋ ነው አላማችን። በባለፈው ዊት ብዙ ያልተከፈቱ መጽሐፎች አሉ። ስለዚህ እንዲከፈት ማድረግ አለባችሁ። ተጽዕኖ መፍጠር መቻል አለበት። ስለዚህ ሁላችሁም ተወያይ ያላችሁ በደንብ አድርጋችሁ ፖስት አድርጉ። እሺ ጀዛኩሙላህ። እሺ ይሄ ነው እና ወንድሞችን በደንብ ፎሎ አድርጉ። ወንድም ዛኪርን በደንብ ፎሎ አድርጉልኝ። ሁሉም ሳላህን አብዱል ከሪምን በደንብ ፎሎ አድርጉ። በጣም መታወቅም ዌል ኖን ፊገሮች ናቸው። በደንብ ፎሎ ማድረግም ማሰራጨትም አለባችሁ። ጀዛኩሙላህ። አልሐምዱሊላሂ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይገባው እዚህ ለሰበሰበ። ስለዚህ ሁላችሁም ነቃ ነቃ ብለን ዳዕዋውን እናስቀጥለዋለን። አሁንም አንድ ስቴፕ ደግሞ ከፍ እናደርገዋለን ኢንሻአላህ። ቀጥል አቡኪ። አብዱል ፈታም እሱን ኢንሻአላህ አስገብተን ፎሎ ይደረግ። እሱ በጣም ትልቅ ስራ ነው የሚሰራው። በተለይ ሸጄና አብዱል ፈታ ከመጋረጃው ጀርባ ብዙ ስራዎችን ይሰራሉና አላህ ኸይር ጀዛቸውን ይክፈላቸው። ድምጼም ተዘጋጋ እና እንደዛ
ትክክል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? ሰላም ነው አለ አልሐምዱሊላህ። ቀጥሉ። ኢምራን አንድ ጥያቄ ልጠይቅህ። ኢምራን እና አቡበከር ይህን ዳዕዋ ሲጀምር ወደዚህ ዳዕዋ ስንመጣ እጅግ በጣም የማንወጣበት ትልልቅ አደጋዎች አልገጠመንም? ሱብሃንአላህ ሱብሃንአላህ። አደጋ ብቻ አይባልም፣ በጣም ብዙ ነገሮች ነው ያጋጠሙ። ታዲያ አሁን ፍሬውን ማፍራት ሲጀምር በወንድሞች መካከል ላይ እንደዚህ አይነት ኢንቴንሽን ሲመጣ ይሄን ሐሳብ በወንድማዊ ሁኔታ መረዳዳት ማለፍ አንችልም እኛ አንችልም? ትክክል ይቻላል ኡስታዝ። ትክክል። የሐሳብ ልዩነትስ ማስተናገድ አንችልም? ከዚህ የከፋ ጊዜ አላስተናገድንም? አላሳለፍንም? ወላሂ ብዙ ነገር አስተናግደናል። በቅርብ ጊዜ ብዙ ነገር አስተናግደናል። ታዲያ እዚህ ግባን በማይባል ትንንሽ ነገራቶች ላይ እንደዚህ አይነት ነገር ማውራት አለብን እኛ በመካከላችን ላይ? የበለጠ የወጣንለት ዓላማ አይከብድም? አይበልጥም? የሐሳብ ልዩነት እኮ ረድ መሰጣጣት ደረጃ ተደራርሰናል እኮ አይደለም እንዴ? ሸይኽ ኢብኑ ሐጀር አልአስቀላኒ ረድ እኮ ይጽፋሉ አይደለም? አንድ አይነት ዓቂዳ አንድ አይነት መንሃጅ አንድ አይነት ሱና ሁነን ለምንድነው እኛ ሙስሊሞች ለምንድነው እኛ ሱኒዎች መቻቻል የማንችለው? ግን ለምንድነው እኛ ሰለፊዎች በዚህ ጉዳይ ላይ እንደዚህ ምን ሆነው ብዬ ጠይቃለሁ። ኢንቴንሽኖቻችንን ማወቅ መቻል አለብን። አሁን ዳዕዋው ፍሬ ማፍራት ሲጀምር በትንንሽ ነገራቶች መፈረካከስ አለብን እኛ? ሐሳብ አይደለም። ወደፊት መቀጠል ነው የሚገባን ወይስ ፍሬው መፍራት ሲጀምር እንደገና ወደ ኋላ እንመለስ? የሐሳብ ልዩነት አንድ ጊዜ አንድ ቂሳ ልንገራችሁ። አንድ ሼህ ሚስቴን ለጊዜ ፈታኋት አለ። ሚስቴን አለ ኢላሂን የፈታሁሽ አላት። ኢላሂን በጊዜ ሒን የምትለውን ቃል ተጠቅሞ ኢላሂን የፈታሁሽ አላት። ሒን መቼ ነው ብሎ ጠየቀዋል። ሒን መቼ ነው? ጊዜ ማለት ምንድን ነው? ሱረቱል ዩሱፍ ጊዜ ማለትማ ከመጀመሪያው እስከ መጨረሻው ቂያማ ነው። ስለዚህ ሚስትህን እስከ ቂያማ ድረስ አላት። አንደኛው ሼህ ሚስትህን እስከ ቂያማ ድረስ ፈታሃት አላለው። አንደኛው ሒን ማለት ጊዜ ማለት አንድ አመት ነውና ለአንድ አመት ሚስትህን ፈታሃታል አለው። የሐሳብ ልዩነት አይደለም ይሄ? ነው አይደለም? ኢምራን ነው አይደለም? ይሄ አቡበከር አንደኛው ከዛ ሒን መቼ ነው ሲባል ሒነ ትምሱነ ወሒነ ትስቢሑን ጠዋት ከፈታሃት ከሰዓት አግባት አለው። መልሳት ሒን ማለት ያ ነው። ሁሉም የተለያዩ ሐሳብ በአንድ ሰው አልተናገሩ ተናግሯል። ስለዚህ ይሄ ተራ አጀንዳ እስከሆነ ድረስ እዚህ ግባ የማይባል ነገር እስከሆነ ድረስ ከዚህ በኋላ እንዲህ ነው ብለን የምንናገርበት አይደለም። እኔም ሐሳብ አለኝ፣ አቡበከር ሐሳብ አለው። የአቡበከር ሐሳብ ለኔ ምንድነው? መፍሰዳ አለው፣ መስላህ አለው ብሎ ካሰበ ይሄዳል። እኔ መፍሰዳ አለው ብዬ ካሰብ ከኔ እቀራለሁ። خلاص ከዛ አንፃር ውሰዱት። እዚህ ጋር እንትን የሚባለው ጉዳዮች አይደሉም። ወንድሜም ጋር አውርቻለሁ፣ ጨርሻለሁ። እናንተም በራሳችሁ መንገድ ከዚህ በኋላ እንደዚህ አይነት ርዕስ አይነሳም። ወደፊት ወደ ዳዕዋ ወደፊት ቀጥተኛው መንገድ ወደ አላህ Subhanahu Wa Ta'ala ሰዎችን መጥራት ቀጥተኛው መንገድ ዋዲህ በሆነ መንገድ እጅግ በጣም የጀሃነም አፋፍ ላይ ያሉ ነፍሶችን ማዳን አይደለም የኛ ስራችን። ادعو الى سبيل ربك بالحكمه والموعظه الحسنه وجادلهم بالتي احسن. ይሄ ነው
አንድ ሰው በህይወት እያለ ወደ ጀሃነም መሄዱን እያወቅ በዛ መንገድ ላይ መኖርን እያወቅ ወደዛ አጀንዳ ነው የሚሄደው ኢንሻአላህ። ያለፉት ነገራቶች እንደ ነፍስያ እንደ ወጣትነት እንደ ብዙ ነገራቶች ይከሰታሉ። ከዚህ በኋላ ግን አዲስ ነገር ነው። ይሄ ዳዕዋ ብዙ ነገር ይፈልጋል። ይሄ ብዙ ሳክሪፊኬሽን ይፈልጋል። አጀንዳ አድርገን አንመለስም። ሐሳብ አንሰጥም በዚህ ጉዳይ ላይ። በዚህ በየትኛውም ሁኔታ ቲክቶክ ላይ ዳዕዋ ሐሳቦቻችንን ወደ ዳዕዋ ሐሳቦቻችን ጉልበታችንን በዳዕዋ እናደርጋለን። ወደፊት እንሄዳለን። ድጋሚ ይሄ ርዕስ አይነሳም። መጨረሻ ነው። እኛ خير لك من حمر النعم አይደለም አቡበከር አንድ ሰውዬ ቢመራ لا يهدي الله بك رجلا واحدا خير لك من حمر النعم አንድ ሰው እኮ ከንትን ያዳንክ ነው አንተ ከጀሃነም አፋፍ ላይ እኔ በጥይት በመታ ምን ይመስለኛል ሰውየው ከዳነ ምን አገባኝ ልመታ ልመታ ምን ችግር አለ ግን ሰውየው ድኗል አልዳነም ትናንትና ያ ሁሉ ዳዕዋ ወንድማችን ላይ ያ ሁሉ ስድብ ያ ሁሉ አላህ ሲሰደብ ወንድማችን በትዕግስት ችሎ ምንም እንትን ሳይል ቀርቶ ዳዕዋው ግን 20 ሰው አሰለም አይደል ፍሬ አላፈራው አፈራ በቃ ዋናው 20 ነፍስ ዳነ 20 ነፍስ ቀጥተኛው መንገድ መጣ 20 ነፍስ ወደ እስላም 20 ነፍስ አንድ አላህን በብቸኝነት ወደ ማምለክ መጣ። ይሄ ነው አጀንዳችን። እኛ ጨርሰናል። ይሄ ርዕስ ድጋሚ አናነሳም። ባረከላሁ ፊኩም። በዚህ ላናነሳ እዚህ ጨርሰናል። ከዚህ በፊትም ያው አስቀምጠናል። ብንሞት እንኳን ከዚህ በኋላ የምናነሳው ምን ደግሞ ርዕስ አይደለም። ግን ደግሞ እንደዛ ሲባል ታች ኮሜንት ላይም እያየው ስለነበረ ነው ኡስታዝ የገለጸውን ሐሳብ ትዊስት እንዳታረጉት። እንደዛ ሲባል አሁንም መረዳትና መገንዘብ ያለባችሁ ነጥብ ሐሳቡ ተመቶ እዚህ ጋር የተወራው በሚዲያ ህዝብ ተሰብስቦ ክርስቲያን ሪከርድ እንዲያደርግ ታዞ ተደርጎ እያስደረጉ ፖለቲካ ለመስራት ነው። አክሽፈናል ፖለቲካውን። ከዛ ውጪ ወደ ሌላ ነገር የምንሄድበት ነጥብ የለም ለማለት ነው። ኢብራሂም አላህ አንዴ ኢብሮ ከሱ በፊት ሰላም አለይኩም ኢብሮ ተከታተሉ። ወአለይኩም ሰላም ወራህመቱላህ። ያ ጀማዓተል ኸይር የሐሳቡን ዘግተናል። በዛውም ኡስታዝ አቡ ሙአዊያ ማለት ያ ጀማዓ ፎሎ ያድርጉ፣ ኡስታዝን አብዱል ፈታህንም ያድርጉ። እሱን ነግራችሁ ነበር ኢንሻአላህ። ኡስታዝን ትልቁ ላድርጓቸውና ያ ጀማዓ ኡስታዝ አቡ ሙአዊያ ማለት ወላሂ ከተዋወቅን 6 ዓመት ቲክቶክ ሚዲያ ላይ በደዊ ለመጀመሪያ ጊዜ ንጽር ዲቤት ያደረጉት እሳቸው ነበሩ። በዛ ሰዓት ማለት ከ6 ዓመት በፊትና ያው አሁን በስራ ምናምን ትንሽ ራቅ ብለው እንጂ ታላቅ ኡስታዝ ናቸው። ሁላችሁም ፎሎ አድርጓቸው። ወንድም ዛኪር፣ ወንድም አብዱል ፈታህን፣ ኢብሮን፣ አብዱል ከሪምን ምርጥ ወንድሞቻችን ጀግኖችን ፎሎ አድርጉ ኢንሻአላህ። ተፈضሉ። ከዚህ በኋላ ፈታ ብለን ኢንሻአላህ ጉዳዩን ዘግተናል። ያላ እንቀጥል ወደፊት ብቻ አይደለ ያ ጀማ አቡኪ ጥያቄ መስ ከዛ በፊት ግን አንዴ እኔ ክሊር እንዲሆን አናነሳም። ያው ከዚህ በኋላ እንደማናነሳ ግልጽ ነውና ያው ይሄንን ነገር ያደረግንበት ትልቁ ምክንያት በቃ ሌላ ምንም ምክንያት የለንም። አንድ ወንድም ሌላ ምንም ምክንያት የለም። በነገራችን ላይ አንተ ጋር እዚህ ከመምጣቴ በፊት እናንተ ጋር ከመምጣቴ በፊት ሁሉን ነገር እዛ ቦታ ላይ ሰምቼ አጣርቼ ከሱ ጋር ያለውን እቅሲሙ ቢላህ በአላህ ላኢላሃ ኢላሁ ከአንድ አምላክ ውጭ በሐቅ የሚመለክ አምላክ ከአንድ አምላክ ውጭ በሌለው በአላህ እምላለሁ። ኢንቴንሽኑ ምንም የለም። ኡስታዝ ኖረም አልኖረም ጥያቄው እሱ አይደለም። ኡስታዝ ኖረም አልኖረም አንድ ወንድምህን ዛኪር ድምጽ ይረብሻል። ገብቶኛል ብሮ። ኖረም አልኖረም አንድ ወንድሜን እኔ ለሌላ ጊዜም ትምህርት እንዲሆን እኔ ወንድሜን መቼም ነው የምላችሁ። አሁንም እስካሁን ድረስ ስም አልጠራንም። አልሐምዱሊላህ ደስ የሚለው ነገር ማለት ነው። ስም ጠርተናል፣ አንድም አልተናገርንም። እንባዬ እየወረደም ቢሆን ብናገርም አንድም ስም አልጠራንም። ግን ምንድነው ቁም ነገሩ? ይሄ ትልቅነት ነው። ትንሽ ናቸው ብሎ የታሰበው ነገር ትልቅነታችንን ነው ያሳየው። አንድ ወንድሙን በምንም አይነት ሁኔታ ማለት ነው አሳልፎ ሊሰጠው የተገባ አይደለም። በቃ this is the problem። እኛ ትልቁ ችግራችን እንዴት ቢሆን እንኳን ስተት የለውም ሹራ አድርገንበት ነው። ስተት ቢሆን እንኳን ምን አለ መጥቶ በውስጥ ቢነግረን። ያ ሁሉ ስቃይና በደል በደረሰብን ጊዜ እኛ እኮ ምን ላይ እንዳለን አላህ ብቻ እኮ ነው የሚያውቀው ኡስታዝ።
ዞር ብሎ እኮ የሚያየን ሰው የለም። ያቺኛዋን ፖይንት ያላየና ዛሬ ያንን ያልተገነዘበ ሰው ይህንን ነገር መናገር የለበትም ነው። በቃ እናንተ እዚህ ጋር የምታዳምጡ ሰዎች አሁን ያን ትተኗል፣ ጨርሰናል። በቃ ያው ወላሂ ለአዚም ሁለተኛ አላወራም እኔ ከዚህ በኋላ። ግን ምንድነው እወቁ፣ እናንተ ሚዲያ ላይ ያላችሁ ሰዎች አደራችሁን እምላችሁ ነገር አደራችሁን እምላችሁ ወንድማችሁን አሳልፋችሁ ለሌላ ወንድምም ለካፊርም ይሁን ለሌላ ወንድም አሳልፋችሁ አትስጡ። ይሄ በጣም ትልቅ ችግር ነው። ስለዚህ አላህን ፍሩ፣ አላህን እንፍራ። በቃ ሁላችንም አንድ ላይ አላህን እንፍራ ነው። በቃ ሰላም አለይኩም። ጥያቄን እንትን በል ይብሮ በቃ አይሻልም? አብዱ ይምሩ ምን ትላላችሁ? የማታውን ፕሮግራም ንገራቸው። ማታ ይምሩ ጋር ፕሮግራም አለን፣ ወሳኝ ፕሮግራም አለን። ማታ ይምሩ ጋር ቪዲዮ ለቋል። ቪዲዮን ተከታተሉ ማለት ነው። ወይ ደግሞ ምን እናርግ መሰለ ይብሮ የቤቱ ዱካክ እንዲለቅ ማለት ነው። አንዴ ክፈትና ኦኬ። ሱቢ እንትን መግሪብ ደርሷል። መግሪብ ደርሷል። አይሆንማ 5 ደቂቃ 10 ደቂቃ ላይ ቀረው። እኔ ልምጣ። ኡስታዞች አመሰግናለሁ። ጀዛከላሁ። እሺ አንሳ አብዱ 10 ሰከንድ አንድ ደቂቃ ያለው እኔ አሁን የማስተላልፈው መልክ ያው ከነሱ ጋር እንትን ሳይሆን ታች ላላችሁ ሰዎች ነው። እሺ ለሁላችሁ ለሁሉም ለሙስሊም ኮሚኒቲ እዚህ ላላችሁ እሺ ምንድነው ሐሳቤ ምንድነው? ፕሮቴክት ዩር ዋሪየርስ በቃ ሊትራሊ ብላችሁ ይሄንን ነው። ምክንያቱም ሌላ ማንም የሚጠብቅ ሰው የለም። ገባችሁ? እናንተ ለምሳሌ የሆነ ሰው 1 ቀን 2 ቀን ሲቀር ወይም ሳይመጣ ሲቀር ለምንድን ነው ያልመጣው? ኢንተርቴን እንትን አትበሉ። ይሄ ለመዝናናት አታርጉ። ደስ ይላል አክቹዋሊ ንጽጽር አክቹዋሊ ደስ ይላል፣ ስታዳምጡ ደስ ይላል፣ ልትማሩም ትችላላችሁ። ነገር ግን ይሄን እንደዚህ ላይ ያሉ ሰዎች ትልቅ ነገር ላይ የሆነ ቅድም ተወርቷል። በቃ የሚገጥማቸው ነገር ተወርቷል። ስለዚህ እናንተ ናችሁ ፕሮቴክት የምታደርጉት። እሺ ምንድነው ወይ የሆነ ሰው አካል ለምሳሌ ኢብሮ በፊት ተገልጦ ነው ያለው ምናምን ሞር አቴንሽን እንትን ልትሉት ይገባ። የሆነ 1 ቀን ወይ 2 ቀን 3 ቀን ከቀረ በቃ ይሄ ከባድ ዋርኒንግ ነው። ገባችሁ? የት ነው ያለው? በቃ ይሄ ማወቅ አለብን። ሰንበዲ ማወቅ አለበት የት እንዳለ ማለት ነው። ገባችሁ? የራሳችሁ እነዚህ የእናንተ እዚህ ያለ ንጽጽር ላይ ያለ ሁሉም ሰው ማለት ነው። ገባችሁ? ጀግኖች ናቸው። ስለዚህ ይሄ ነገር ምንድነው? ጠብቁ። ማንም የሚጠብቅ ሰው የለም። ስለዚህ አላህ ነው የሚጠብቀን እና ግን የኮሚኒቲው ሪስፖንሲቢሊቲ ነው። እሺ ይሄ ኮሚኒቲ ስል ደግሞ ሊትራሊ ይሄ የዚህ ኮሚኒቲ የእናንተ ኃላፊነት ያ ነው። የት ነው ያለው? ምንድነው የገጠመው? ምንድነው የሚያስፈልገው? ምናምን የሚለውን ነገር ጉድለቶችን መሙላት ይጠበቅባቸዋል። ይሄ እናንተ ላይ ያለ ኃላፊነት ነው። እሺ ጉድለት የመጠየቅ እናንተ ላይ ያለ ኃላፊነት ነው። በቃ ፕሮቴክት የሚያደርገው ማን ነው? ፕሮቴክት ታዲያ የሚያደርገው ለምሳሌ የሆነ ዘር ከሆነ ያ ዘር እንትን ይላል። ለሆነ ዘር ከሆነ ወይ ለሆነ ነገር ከሆነ የኛን እኮ ያስተሳሰረን ኢስላም ነው። ስለዚህ የኢስላም ዋሪየሮችን ፕሮቴክት ማን ነው የሚያደርገው ታዲያ? ገባቸው? እኔ ሳይ እርስ በርስ ነው ይመስለኝ የኢብራሂምን አቡበከር እንትና እንዴት ናቸው ወይ እኔ ጋር ምናምን አሁን ይብሮ እኔ ጋር እንዴት ነው ሰላም በቃ እዛው ጦረኞቹ እዛው የሆነ ነገር ጨነቀን ምናምን ነገር የሆነ ነገር ገጠ ግን ታች እናንተ አሁን ብዙ ሰው ላይቭ ሲገባ የፊታቸውን ፈገግታ የድምጻቸውን መረጋጋት አይታችሁ ጀርባ ላይ ያለውን ነገር እኔ አሁን አውቃለሁ ብዙዎቹ ማለት ነው። እና ሁሉንም ግን ጀፊት ላይ ወጥተው ሲያወሩ ኖርማል ላይሆን ይችላል። እሺ ጀርባ ላይ ያለውን ነገር ምንድነው የሚለውን ነገር እናንተ መጠይቃል። ደግሞ እንትን ይኑራችሁ፣ ኮንፊደንስ ይኑራችሁ። ሊትራሊ ጠይቁ። አቡበከር ምንድነው ያለው ነገር እንትን ነገር አለ ወይ? የሚያስፈልግ ነገር አለ ወይ? የገጠመህ ነገር አለ ወይ? ምክንያቱም ሶልቭ የሚደረጉ በሀሳብ በብዙ ነገሮች የሚፈቱ ነገሮች አሉ። ኢብራሂም ምንድነው የገጠመህ? ለምንድነው አሳምንት የጠፋው? ይሄን መጠየቅ አለባችሁ። ገባችሁ? ምንድነው ምን ገጥሞህ ነው? ስንት ነገር እንዴ ሞቶ ቢሆንስ እንዴ ምን ለቅሶ አቴንድ ታደርጉ? አክሱ የሆነ ነገር ገጥሞት ባይዘው የሆነ ነገር ገጥሞት እንዲሆኝ ነው ብላችሁ ከሰማችሁ የሱ ጥፋት ሳይሆን እናንተ በጣም ትልቅ አሳፋሪ ነገር ነው። በቃ ወድቃችኋል ማለት ነው። እንደዚህ ነገር ከተፈጠረ መውደቃችሁን የሚያሳይ ነገር ነው። ጀስት እንደ ኮሜዲያን ነው ማለት ነው የምታዩት። እዚህ ንጽጽር ሲሰራ እዚህ ያለነውን ሁላችንንም እንደ እንትን ነው የምታዩን ማለት ነው። እንደ መዝናኛ ነው የምታዩን ማለት ነው። ይሄ ስህተት ነው ያለበት። ስለዚህ ፕሮቴክት ዩር ዋሪየርስ ይሄ ለእናንተ ማስተላልፈው ነገር ነው። በቃ ጠብቁ። ኢምራን ጠፋ ለምን? አቡበከር ጠፋ ለምን? 3 ቀን ከጠፋ ለምን? የት ሄዶ ነው? በቃ የሆነ ነገር ሲፈጠር ዩኒቲ ይኑራችሁ። ይሄ ነገር መፍታት አለብን እኛ ምናምን ነገር እንደዛ መደረግ አለበት። ይሄን ለማስተላለፍ ነው። ሰላም አለይኩም ወራህመቱላሂ። ያው ሰዓት የለም። 2 ሀሳብ ለማንሳት ነው። የመጀመሪያው
ሁላችንም አላህ ሱብሓነሁ ወተዓላ ይጠብቃችሁ። ራሳችሁን ጠብቁ። ሁለተኛው ሀሳብ ደግሞ እንደዚህ አይነት ነገራቶች ሲነሱ ሐቂቀተን እንትን የሆነ ያጠናክራል ማለት ሞራን ይሆናል ለኛ ማለት ነው። ኢንሻአላህ ብዙ ክፍተቶች አሉ። እነዛን ክፍተቶች ደግሞ ለማጥበብ بإذنillah عز وجل እኔ እንደ ራሴ እንደ ዛኪር መስራት የምችለው ብዙ ነገር አለ። ወላሂ ያንን ያሳየኝ ዛሬ ማለት እያየሁት የነበረው ልጁ እየፎከረ የነበረባቸው ነጥቦችን ሳስብ በቃ የራሴ ማለት ለነዚህ ልጆች ማድረግ የምችለው ብዙ ነገር አለ እጄ ላይ ማለት ነው። ያንን እንዳደረግና ወደፊት እንድል ነው ያደረገኝ። ምክንያቱም በቃ የሆነ ስስ ብልት የሆነ የሚያውቀው ነገር አለ ልጁ የድሮ አሁን ላይ ያላችሁበትን አይደለም ድሮ የተፈጠሩ ነገራቶች ክፍተቶችን ያውቃል። በዛ ለመምታት ነበር እየጣረ የነበረው ማለት ነው። ኢንሻአላህ ወደፊት بإذنillah والله እኔ እንደኔ ነው በቃ ብዙ ነገር ይስተካከላል። እንደውም አንዳንድ እንደዚህ አይነት ክፍተቶች መፈጠራቸው ጥሩ ነው። በቃ ብዙ ነገር ለማስተካከል ክፍተቶችን በተለይ ደግሞ ከኛ ሰው ሙስሊም ሆኖ እናንተን ለመምታትና እናንተን ዝቅ ለማድረግ ሲሞክር በቃ የነበሩ ክፍተቶች አሉ እነዛን ክፍተቶችን አውቀዋል ማለት ነው። እንዴት ነው ማስተካከል የሚቻለው የሚለው ኢንሻአላህ ወደፊት بإذنillah በቃ ብዙ ነገር ይስተካከላል። ወላሂ ነው የምላችሁ በቃ ብዙ ነገር ኢንሻአላህ። እና እናንተ ራሳችሁን ጠብቁ፣ አላህ ይጠብቃችሁ። አሁን አብዱል ከሪም እንዳነሳው ሁላችንም ኃላፊነት አለብን። በቃ ሁላችንም እያንዳንዳችን መተን እዚህ ጋር የምንሰጠው አበባ ብዙም እንትና ማለት በዛ ራሳችሁን ያደረጋችሁ አጣው ዱዓ ራሱ ኢብራሂምን አስቢ አቡበከርን አስቢ አብዱል ከሪም ጃን ማሂርን መሰል እነ ኢምሩን አስቢ ዱዓ ማድረጌ ይሄ ትልቅ ነገር ነው። ተግባብተናል አይደል? እዛ በዱዓ በርቱ። ራሳችሁን ኢንሻአላህ ራሳችሁን ጠብቁ። እናንተ አላህ ይጠብቃችሁ። ይሄ አጀንዳ መሆን የሚፈልጉ ሰዎች ናቸው። ከአፋቸው የሚወጣ የነበረውን ቅድም አይታችኋል። እኔን ምን ብሎ እንደሰደበኝ ምን ብሎ እንዳንቋሸሸኝ ብሎ ካድርጎ ምናምን እኔ ልጁን ወላሂ ፐርሰናል አውቀዋለሁ። ገብቶ ቁርአን ስለ ኢስቲዋ ተነስቶ ወላሂ ነው የምላችሁ አንድ የቁርአን አንቀጽ መጥቀስ ከብዶት እንዴት እየተተወት ብቻ አላኩል ይሃል። አላህ እናንተን ይጠብቃችሁ በርቱ ለማለት ያክል ነው። ኢንሻአላህ ከጎናችሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አብዱል ከሪም አለ ስማኝማ ቴሌግራም ቻናል አለ አይደል? ይሰማል? አዎ ድምጽ እየደጋገመ ነው ይብራ። ድምጽ ቀንሱ። ኸይር እሺ፣ ሁላችሁም ኸይር የሁላችሁም ቴሌግራም ጆይን በሉ ኢንሻአላህ። ሰዓት እየሄደ ስለሆነ ሀሳቡን ሰብሰብ እናድርገውና እንወጣለን። ያው 3 ሰዓት ላይ ሁላችሁም እንዳትቀሩ ተጋብዛችኋል። ጋራኝ ፕሮግራም አለ። ምን ይነሳ ሌላ የሆነ ቀረስ ቀይርና ግና ትንሽ ነገሮች አውጥተን እንወጣ። በቃ ዝጉ ይዘጋ ኸይር በቃ ሰዓት ሄዷል። በዚህ አጋጣሚ ቴሌግራም አካውንት እንደተባለው ቢተዋወቅ አሪፍ ነው። ምናልባት አውቂ ሰዓት ካለ አይ እኔ ብዙ እየሰራሁበት ስላልሆነ የሚሰሩበት እናንተ አብዱል ከሪም አንተና አብዱል ከሪም ናችሁ በደንብ የምትሰሩበትና ብታስተዋውቁ ሰላሃው አብዱ አለ ብታስተዋውቅ ጥሩ ነበረ። ሁሉም ጆይን ቢያደርግ አለኝ። እኔ አሁን አንድ አረፍተ ነገር ልናገር። ይኸውላችሁ ጠብቁ ብያቸዋል ለኦዲየንስ። ይኸውላችሁ ዋሪየሮቻችን እነዚህን ሄሮች ሊትራሊ ጠብቁ ብያቸዋል። ኢብራሂም 3 ቀን ከጠፋ የሆነ ችግር አለ። ኢምራን 2 ቀን 4 ቀን ከጠፋ ለምን ጠፋ ያስፈልጋል። አቡበክር ይስጠፋ ይሄን እንዳትረሱ እሺ። ጀስት የመጨረሻ ሰመሪ ነው። አሁን ዘጋ ነው በቃ። ዛከላ ኸይር በቃ እሺ። መልካም ጊዜ ይሁንላችሁ። በቃ አብኪ ወይ ዝጋው በቃ ኢንሻአላህ። እኔ ቴሌግራም ቻናል ላይ ለቅቄዋለሁ የሁሉንም ማለት ነው። አትቡኪ 14:5 ላይ የሁሉም ተለቋል። የሁሉንም ለቅቄያለሁ የኔ እንትን ላይ ማለት ነው። የሁሉም እዚህ ጋር የምትመለከቷቸው የቴሌግራም ቻናላቸውን የጃቢርን የረሳሁት ኢንሻአላህ የቴሌግራም ቻናል እንደከፈተ ማቃለሁ። ኢንሻአላህ እሱንም እናካታለን ኢንሻአላህ። እንደዛ አድርጉ። አላህ በሰማንበት የምንጠቀም ያድርገን። ከውስጣችን ያለውን እያንዳንዱን የምንፍቅና የውስጥ ችግር የኢማን ውድቀታችንን አላህ Subhanahu Wa Ta'ala ያስተካክልልን። ሁላችንም ተፈታኞች ነን። አላህ ፈተናን የምናልፍ አላህ ያደርገን።
እንግዲህ ሱብሓነከላሁ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ። ሰላሙላሂ ዐለይኩም ወረሕመቱሁ ወበረካቱ። ጨርሰናል ያ ጀማዓ። ሰብሪና ይሄ አለ አይደል የህፃናት መዝሙሮች እኮ አለ እኮ